ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ የኢቢሲ ተወዳጆች እንደምን ቆያችሁ 7 ሰዓት ነው ተወዳጁ የዜና ሾው የተለያዩ ጉዳዮችን ይዞ ተመልሷል ዜና ኢትዮጵያችን በምዕራፍ 2 እስከ 8 ሰዓት ድረስ የተለያዩ ርዕሰ ጉዳዮችን ከሀገር ውስጥም ከውጭም ትኩስ የሆኑ መረጃዎችን ያደረስናችሁ የአየር ላይ ቆይታ የምናደርግ ነው የሚሆነው ባልደረባዬ ሰለሞን ኃይለ ኢየሱስ ነው ሮዛ መኮንን አብረናችሁ እንቆያለን አቤት ጉዳዮችን እናስቀድም በአፍሪካ የሚደረጉ ግምገማዎች የሀገራዊ መልክ ሊላበሱ እንደሚገባ ተጠቆመ የሀገሩ የግምገማ ማህበር የምስረታ በዓሉ እየተከበረ ነው በአዲስ አበባ የጎርፍ መከላከል ስራዎች በአካባቢያቸው ጎርፍ የሚያደርሰውን አደጋ ለመቀነስ ከፍተኛ አስተዋጽኦ ያደረገ ነው ሲሉ ነዋሪዎች ተናገሩ በሌላ በኩል የኦሞ ወንዝና የቱርካና ሐይቅ ሙላት ከፍተኛ ስጋት መደቀኑ ተገለጸ በገበታ ለሀገር መርሃ ግብር የታቀደውን የዳውሮ ህዝብ ምቅ ሀብት በመግለጥ የመላ ኢትዮጵያውያን ጌጥ እንዲሆን በማድረግ ረገድ የተሰሩ የቱሪዝም ፕሮጀክቶች ማሳያ ስለመሆናቸው ተገለጸ ከውጪ ከያዝንላችሁ ጉዳይ በእስራኤል ኢራን የርቀት ጦርነት የሞትና የቁስለት ሰለባዎች ቁጥር ወደ 350 መድረሱ ተገለጸ በዓለም ክለቦች ዋንጫ የምድብ ጨዋታዎች የአውሮፓ ሻምፒዮኑ ፒኤስጂ አትሌቲኮ ማድሪድን አሸንፏል ከስፖርት ዓለም አቀፍ ይዘናል ከዚህ ባለፈ ከያዝናቸው ዘገባዎቻችን ወጣ ብለን ደግሞ ተጨማሪ ሆኑ መረጃዎችን እንዲያደርሱን በቀጥታ መስመራችን ላይ እንግዶችም እንዲሁም ሪፖርተሮቻችንን አግኝተናቸዋል ጥቂቶቹን እናስተዋውቃችሁ አስቀድመን አባዲ ወይናይ አለ በቀጥታ መስመራችን ላይ አባዲ የአፍሪካ ግምገማ ማህበር 25ኛ የምስረታ በዓሉ እየተከበረ ነው የሚገኘው ከዛ ጋር በተገናኙ ሰፋ ያሉ መረጃዎችን ወደ ኋላ ላይ የሚያደርሳችሁ ይሆናል እንዲሁም በቀጥታ መስመራችን ሌላኛውን ከሐላላ ኬላ የምናገኘው ባልደረባችን ዮሐንስ ፍሳሃ ነው በገበታ ለሀገር ፕሮጀክቶች የተገለጡ የቱሪዝም ስፍራዎች አሉ እነዚህን ስፍራዎች በተመለከተ ያለው በቱሪዝምን በመሳብ ረገድ ያለውን ሂደት የሚያስቃኘን ይሆናል ወደ ኋላ ላይ ደግሞ ሌላኛውን ባልደረባችን ቶማስ ኃይሉ በጨበራ ጩርጩራ ዳና ሎጅ እንዲሁም እናገኘው ይሆናል በገበታ ለሀገር በቀጥታ መስመራችን ላይ ይገኛል ገበታ ለሀገር ከገለጣቸው ፕሮጀክቶች የዳና ሎጅ አንዱ ነው የጨበራ ጩርጩራ እሱን አስመልክቶ ተጨማሪ ሆነ መረጃ ያደርሰናል ሌላኛው ባልደረባችን ወንደሰን አፈወርቅ በጎርፍ መከላከል ክረምት እየመጣ እንደመሆኑ መጠን እየተሰሩ ያሉ ስራዎች ምንድናቸው የሚሉና ተያያዥ ጉዳዮችን እያደረሰን ቆይታ ያደርጋል እንግዶችም አሉን ዶክተር አሳምነው ተሾመ ይታዩኛል የኢትዮጵያ ሜትሮሎጂ ኢንስቲትዩት የትንበያና ቅድመ ማስጠንቀቂያ ምርምር ዘርፍ ምክትል ዋና ዳይሬክተር ናቸው በመናነሳቸው ጥያቄዎች ምላሽና ማብራሪያ ሊሰጡን ከደቂቃዎች በኋላ የሚቀላቀሉን ይሆናል ከሐዋሳ ስቱዲዮአችን ዶክተር አማራ አርጋውም አሉ በሲዳማ ግብርና ምርምር ኢንስቲትዩት የእንስሳት ዘርፍ ምክትል አስተባባሪ ናቸው እሳቸው በመናነሳላቸው ጥያቄዎች ተጨማሪ ምላሽና ማብራሪያ ከሚሰጡን እንግዶች መካከል ሆነው ይዘልቃሉ እነዚህን ሁሉ ከኛ ጋር ከቆያችሁ ታገኛላችሁ ዜና ኢትዮጵያችንን ተከታተሉ ሰዎች ቁጭ ነው ችግራቸውን ተንፍሰው ኢትዮጵያ በየዘመኑ መልኩን እየቀየረ የሰላም እጦት ብዙ ፈትኗታል ብዙም ማሳጥቷታል ለነዚህ ሁሉ ችግሮች ግን የመጀመሪያውም የመጨረሻው መፍትሄ ንግግር እንደሆነ ይታመናል ታዲያ ኢትዮጵያ እንዴት ወደ ዘላቂ ሰላም ትምጣ የሚለው የዚህ የሰኔ ወር ዋና ጉዳያችን ነው በኢቲቪ ዜና ኢትዮጵያ ላይ ተጠብቆ ባለፉት 6 ዓመታት ኢትዮጵያውያን ያለመታከት 40 ቢሊዮን ችግኞችን ተክለዋል ለአብነትም ባለፈው ዓመት ብቻ በነበረው የአረንጓዴ አሻራ መርሃ ግብር ወደ 6.5 ቢሊዮን ችግኞች ተተክለዋል በአንድ ጀንበር ደግሞ 600 ሚሊዮን ችግኞች ዘንድሮም ይህንን ታሪክ ለመድገም ቅድመ ዝግጅት ተጠናቋል ኢትዮጵያውያን 7.5 ቢሊዮን ችግኞችን እንተክላለን ብለዋል ዮሐንስ ፍሳሃ ይህ ጉዳይ የሰኔ ወር የኢቲቪ አጀንዳችን ነው ይጠብቁ የአብሮነትና የመረዳዳት ባህልን በማጎልበት የወገን ደራሽነትን ያረጋገጠ ነው የበጎ ፍቃድ አገልግሎት የአረንጓዴ አሻራ የአቅመ ደካሞችን ቤት የማደስ እንዲሁም ደግሞ ትምህርት ቤቶችን የመገንባት በሰላም ግንባታ ውስጥ በሚሊዮን የሚቆጠሩ ኢትዮጵያውያን ይሳተፋሉ ኢቲቪ በሰኔ ወር ይህንን የክረምት በጎ ፍቃድ አንስቶ በስፋት ይዳስሳል በቅርብ ቀን ይጠብቁ
የ2017 የትምህርት ዘመን በመጠናቀቅ ላይ ነው። በትምህርት ስርዓቱ ያለውን መሰረታዊ ችግር ለመፍታት ከሚወሰዱ እርምጃዎች የትምህርት ምዘናና የፈተና አስተዳደር ስርዓቱን ማስተካከልና ማዘመን ነው። በዚህ ዓመት በሚሰጠው የ12ኛ ክፍል ሀገር አቀፍ ፈተና ከ600 ሺህ በላይ ተማሪዎች ፈተናውን ይወስዳሉ። ከዚህ ውስጥ 150 ሺህ የሚሆኑት ተማሪዎች ፈተናውን በበይነ መረብ የሚወስዱ ይሆናል። ይህ ጉዳይ የኢትዮጵያ 57 የሰኔ ወር አጀንዳችን ይጠብቁ ነው። ከፍተኛ የስልጣን ባለቤት የሆነው የሕዝብ ተወካዮች ምክር ቤት የ2017 በጀት ዓመትን እንዴት አሳለፈው? ለሀገርና ለሕዝብ የሚበጁ አዋጆችንስ በምን መልኩ አጽድቋል? በበጀት ዓመቱ የታቀዱ ሀገራዊ እቅዶችስ አፈጻጸማቸው ምን ደረጃ ላይ ደርሷል? የበጀት ዓመቱን የምክር ቤቱን አፈጻጸም የተመለከቱ ዘገባዎችን ኢቲቪ በሰኔ ወር ወደ እናንተ ያደርሳል። ይጠብቁ። ዜና ኢትዮጵያችን እየተከታተላችሁ ትገኛላችሁ። ወደ ቀዳሚው ጉዳያችን እንሻገር። ጠቅላይ ሚኒስትር አብይ አህመድ ከሁሉም ክልልና ከተማ አስተዳደሮች ከተውጣጡ የጥበብ ማህበረሰብ ተወካዮች ጋር ያካሄዱት ውይይት ዛሬ ምሽት በኢቲቪ ሁሉም አማራጮች እንዲሁም በተለያዩ የመገናኛ ብዙኃን ከምሽቱ 2 ሰዓት ተኩል ላይ ወደ እናንተ የሚደርስ ይሆናል። እንድትከታተሉት እንጋብዛለን። ኢትዮጵያ ሁለተኛውን የአፍሪካ አየር ንብረት ጉባኤ እንደምታስተናግድ ተገለጸ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ እንደ አውሮፓውያን አቆጣጠር በሴፕቴምበር 8 እስከ 10 2025 የሚካሄደውን ሁለተኛ የአፍሪካ አየር ንብረት ጉባኤ ከህብረቱ ጋር በመተባበር እንደምታስተናግደው ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ ምድረ ቀደምት ኢትዮጵያ የምታስተናግደው ይሄው ጉባኤ ትኩረቱን በአረንጓዴ ውይይቶችና ተግባራት ላይ እንደሚያደርግም አስታውሰዋል። ጉባኤው ለአፍሪካ አየር ንብረት ስትራቴጂ ቁልፍ የሆኑ በተፈጥሮና የተመሰረቱ መፍትሄዎች የሚተዋወቁበት ስለመሆኑም አስፍረዋል። ጠቅላይ ሚኒስትሩም በተጨማሪም ጉባኤው አፍሪካን መልሶ የአረንጓዴ የማድረግና የአህጉሪቱን አንድነት የማጠናከር ዓላማን የሚያራምድበት እንደሚሆንም ይጠበቃል ብለዋል። የክረምት የአረንጓዴ አሻራ መርሃ ግብሯን እየጀመረች ያለችው ኢትዮጵያ ለዚሁ ያደረገችው ዝግጅት ታዲያ ለተግባራዊ የአየር ንብረት ለውጥ መፍትሄዎች ያላትን ቁርጠኝነት የሚያንጸባርቅ እንደሆነም ገልጠዋል። ጠቅላይ ሚኒስትሩ ኢትዮጵያ የጉባኤው ተሳታፊ እንግዶቿን ለመቀበል ዝግጁ መሆኗንም ጠቅላይ ሚኒስትር አብይ አህመድ በጽሑፋቸው አስፍረዋል። በቀጥታ ስርጭታችን መረጃዎችን ወደምንጠይቅበት ዘገባ እንሻገር። በአፍሪካ የሚደረጉ ግምገማዎች አፍሪካዊ መልክ ሊላበሱ እንደሚገባ ተጠቆመ። የአፍሪካ የግምገማ ማህበር 25ኛ የምስረታ በዓሉን በአዲስ አበባ እያከበረ ነው። በዚህ መድረክ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋን ጨምሮ ከ300 በላይ ከተለያዩ የአፍሪካ ሀገራት የመጡ ተሳታፊዎች ታድመዋል። በመድረኩም በአፍሪካ የሚደረጉ ግምገማዎች የአፍሪካን ችግሮች የሚፈቱና የአፍሪካን ሁኔታ ያገናዘቡ ሊሆኑ እንደሚገባም ተመላክቷል። እዚህ ርዕሰ ጉዳይ ላይ ሪፖርተራችን አባዲ ወይናይ በቀጥታ መስመራችን ላይ አግኝተነዋል። ከሱ ጋር የምንቆይ ነው የሚሆነው። እንዴት ውለሃል አባዲ? በድጋሚ ተገናኝተናል። እንግዲህ በመድረኩ የአፍሪካ የግምገማ ማህበር ባለፉት ዓመታት በተለይ ምን ስራዎችን እንዳከናወነ ተገለጸ። ከዛም ባሻገር ኢትዮጵያስ ድርሻዋ ምንድነው? ምን ተግባራትን ሰራች? የሚለው ጉዳይ ላይ ትኩረትን አድርግና አድርሰን መረጃሃል። አመሰግናለሁ ሮዛ። እንግዲህ የአፍሪካ የግምገማ ማህበር በዛሬው ዕለት 25ኛ ዓመት የምስረታ በዓሉን በዚሁ በአዲስ አበባ እያከበረ ይገኛል። በዚህ መድረክም 300 የሚሆኑ በዘርፉ የተሰማሩ ባለሙያዎች፣ የመንግስት ከፍተኛ አመራሮችና የማህበሩ አባላት በተገኙበት ነው እየተከበረ የሚገኘው። ይህ መድረክ እንግዲህ ዛሬን ጨምሮ ለሚቀጥሉ 3 ቀናት የሚቆይ ነው የሚሆነው። ማህበሩ ባለፉት 25 ዓመታት በአፍሪካ ጠንካራ የሆነ የግምገማ ስርዓት ለመፍጠርና ዘመናዊ የሆነ የምዘናና ግምገማ ተግባር ለማዘመን በርካታ ተግባራትን ሲያከናውን እንደነበር ነው የገለጸው። ይህም ደግሞ በሀገራት መካከል ያለው የእውቀት ሽግግር ለማጠናከርና የልምድ ልውውጥ ለማድረግ ከፍተኛ አስተዋጽኦ እንደነበር ነው የገለጸው። በተለይም ደግሞ በገምጋሚዎች ፖሊሲ አውጪዎችና በተግባሪዎች መካከል ያለውን ትስስር ለማቀናጀት ባለፉት 25 ዓመታት ስራዎችን ሲሰራ እንደነበር ነው የገለጸው። በዚህም አሁን ላይ በአፍሪካ የሚደረጉ የምዘናና የግምገማ ስርዓቶች ከጊዜ ወደ ጊዜ እየተጠናከሩ እንደመጡ ነው የተገለጸው። የማህበሩ ፕሬዚዳንት ዶክተር ሚቼ እንደገለጹት ከሆነ አጠቃላይ ማህበሩ ከተለያዩ ተቋማት ጋር በመሆን በቅንጅት እየሰራ ይገኛል። በተለይም ከአሜሪካ ጨምሮ ከተለያዩ ዓለም አቀፍ ተቋማት ጋር በቅንጅት በመሆን የማህበሩን አቅም ለማጠናከር
በርካታ ተግባራትን እያከናወነ እንደሚገኝ አንስተዋል። ከዛ ባሻገርም ደግሞ ወጣት ባለሙያዎችን ለማፍራት ማህበሩ ትኩረት ሰጥቶ እየሰራ እንደሚገኝ የገለጸው ከዛ ባሻገርም አሁን ላይ ዘመኑ የቴክኖሎጂ ዘመን ነው። ታዲያ የሚደረጉ የምዘናና የግምገማ ስራዎች በሰው ሰራሽ አስተውሎት ጨምሮ ማለትም በአርቲፊሻል ኢንተለጀንስና በዲጂታል ስርዓት እንዲተገበሩ ለማድረግ ማህበሩ ቁርጠኛ ሆኖ እየሰራ ይገኛል። ለዚህም ሀገራት እዚህ ላይ ትኩረት ሰጥተው ሊሰሩ እንደሚገባ ነው የገለጸው። እንግዲህ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ እንደገለጹት ከሆነ ኢትዮጵያ አጠቃላይ የምዘናና የግምገማ ስርዓቷን ዘመናዊና ጠንካራ ለማድረግ ትኩረት ሰጥታ እየሰራች ትገኛለች። የተለያዩ ተቋማትን በማዘመንና በማደራጀት በኢትዮጵያ የሚደረጉ የግምገማና የምዘና ስርዓት የተሻለ ውጤት እንዲኖራቸው ትኩረት ሰጥታ እየሰራች ትገኛለች። ይህ ደግሞ ለሚወጡ ፖሊሲዎችና ለሚወጡ ስትራቴጂዎች ቁልፍ የሆነ ሚና ስላለው አጠቃላይ እዚህ ላይ ትኩረት ሰጥቶ እየሰራ ይገኛል። የኢትዮጵያ መንግስትም ከአፍሪካ ሀገራት ጋር በትብብር በመስራት በአፍሪካ ያለውን አሰራር ለማዘመንና በቴክኖሎጂ የሚደረጉ የምርምር ስራዎችና የምዘና ስራዎችን በተጠናከረ ሁኔታ ተግባራዊ ለማድረግ የሚሰራው ስራ ኢትዮጵያ ቁርጠኛ ሆና ትደግፋለች። ለዚህ ደግሞ አጠቃላይ ከማህበሩ አባላት ጋር በቅንጅት እንደምሰራ ነው የገለጹት። ከዛ ባሻገርም ደግሞ አጠቃላይ በቴክኖሎጂ የሚደረጉ የምዘናና የግምገማ ስርዓቶች ከዚህ የተሻለ ጤናማና ቀልጣፋ እንዲሆኑ የሚሰራው ስራ ኢትዮጵያ ትደግፋለች፣ ከአባል ሀገራቱ ጋር ቁርጠኛ ሆና ትሰራለች ሲሉ ነው ሀሳባቸውን የገለጹት። ይህ መድረክ እንግዲህ ዛሬን ጨምሮ ለሚቀጥሉ 3 ቀናት ነው የሚቆየው። በ3 ቀናት ቆይታውም የተለያዩ ሁኔታዎችን እያስተናገደ የሚቀጥል ይሆናል ተብሎ የሚጠበቅ ይሆናል። መልካም እናመሰግናለን አባዲ ለመረጃዎች። መልካም ቀን ይሁንልህ። ይህም የቅዳሜ መልክ ነው። ይህም የቅዳሜ አንዱ መልክ ነው። ይህም የቅዳሜ መልክ ነው። ተመልሰናል። የተወደዳችሁ ቀደም ሲል እና በተከታታይ ቀናት እያስተዋወቅን ያለው ማስታወቂያ ስትከታተሉ መቼም ቅዳሜ ትዝ እንደሚላችሁ ተስፋችን ነው። የኢቢሲ ወደ ይዘት ከሚለው ጉዞ እና በአዲስ ከጀመራቸው የዜና ሾዎች አንዱ የቅዳሜ መልክ ነው። ቅዳሜ ጠዋት 2 ሰዓት እስከ 5 ሰዓት ድረስ የሚተላለፍ እውነት ነው። በቅዳሜ ምንም አይታጣም። ቅዳሜን ታቋታላችሁ ምን ሰሩ እንደምትሉ። የቅዳሜ መልክን ካያችሁ ግን ሙሉ ቀን የምትውሉበትን ከ2 ሰዓት እስከ 5 ሰዓት ባለው ፕሮግራም በደንብ የሚያስቃኛችሁ ነው። እንድትከታተሉት እንጋብዛለን። አብራችሁን ቆዩ። ካፍታ ቆይታ በኋላ ስንገናኝ የኢትዮጵያ ቴክኖሎጂ ባለስልጣንና አገልግሎታቸውን የጨረሱ የጨረራ መንጭ ቁሶችን እንዴት እንደሚያስወግዳቸው የሚያስቃኝ ዝግጅት ወደ እናንተ እናደርሳለን። ወደ አጀንዳ ጉዳያችን ነው ዜና ኢትዮጵያችን የተሻገረው። በዛሬው ዕለት በዋነኛነት የጎርፍ ስጋቶች ከዛ ባሻገር ሊደረጉ የሚገቡ ጥንቃቄዎች፣ ክረምትም እየተቃረበ ነው። ያው ገብቷል ማለት እንችላለን፣ ቀናቶች ናቸው ያሉት። ትክክል ነው። ስለዚህ ከዚህ ጋር ያይዘን ከጎርፍ ስጋት ጋር ለጎርፍ ሊደረጉ የሚገቡ ጥንቃቄዎች ምንድናቸው የሚለውን በስፋት እያየን ቆይታ የምናደርግ ነው የሚሆነው። የምናስቀድመው ተጨማሪ የሆኑ ከዚህ ጋር የተገናኙ መረጃዎችን እና የክረምቱን አዝማሚያ በተለይ ምን ይመስላል የሚለውን እንድናስቀድም ብለን በኢትዮጵያ ሜትሮሎጂ ኢንስቲትዩት የትንበያና ቅድመ ማስጠንቀቂያ ምርምር ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመን
እዚህ ስቱዲዮአችን ጋብዘናቸዋል። ከሳቸው ጋር ቆይታ የምናደርግ ነው የሚሆነው። ዶክተር ለጊዜዎት እናመሰግናለን። እኔም አመሰግናለሁ። ዛሬ በተለየ መንገድ ነው ዝግጅት ለተመልካቾች ልናቀርብ ያሰብነውና ከኛ ወጥቶ እርሶ የጋዜጠኝነቱን ሚናም በደንብ ስለሚያውቁት አንዳንድ መረጃዎችን የዘርፉም ኤክስፐርት እንደመሆነው መጠን ማለቴ ነው የክረምት አዝማሚያ የተስተዋለ ነው። በእርግጥም ያው ቀድሞም የገባበት አካባቢ አለ ብዬ አስባለሁና እስኪ አንዳንድ መረጃዎችን እናጋራ። ምን ይዘዋል? እሺ አመሰግናለሁ ሰሎሞንና ሮዛ። እንግዲህ በሀገራችን በሜቴዎሮሎጂ ወቅቶች አከፋፈል መሰረት 3 ወቅቶች አሉ። ክረምት፣ በጋና በልግ የሚባሉ ወቅቶች። ከዛ ውስጥ ክረምት የምንለው የአንበሳውን ድርሻ ይወስዳል ማለት ነው። ክረምት ወቅት ከሰኔ እስከ መስከረም ያሉትን ወራት የሚያጠቃልል ሆኖ በተለይም ከአመታዊ የዝናብ መጠኑ እስከ 85% የሚደርሰው የዝናብ መጠንና ስርጭት የሚስተዋለው በዚህ በክረምት ወቅት ነው ማለት ነው። ስለሆነም እንግዲህ በክረምት ወቅት ከጥቂት የደቡብና የደቡብ ምስራቅ የሀገራችን አካባቢዎች አብዛኛው የሀገራችን አካባቢዎች ዋነኛ የዝናብ ወቅታቸው ነው ማለት ነው። ይህን መሰረት በማድረግ በርካታ የግብርና የስራ እንቅስቃሴዎች የሚከናወኑት በዚህ በክረምት ወቅት ነው ማለት ነው። ስለሆነም እነዚህን ወቅቶች መሰረት በማድረግ የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት ወቅቶች ከመጀመራቸው አንድ ወር ቀደም ብሎ በእያንዳንዱ ወቅት የሚኖረውን የዝናብ መጠንና ስርጭት የተለያዩ የአየር ሁኔታ ክስተቶች ላይ ገጽታዎች ላይ ሳይንሳዊ ትንታኔዎችን በማካሄድ የወቅት ትንበያዎችን ያዘጋጃል ማለት ነው። ስለሆነም እንግዲህ ለዘንድሮ ለክረምት 2017-18 ዓ.ም የተዘጋጀውን የወቅት ትንበያ ለመግለጽ ያክል በተለይ እንግዲህ በአሁኑ ወቅት እንግዲህ የምስራቅና የመካከለኛ የፓሲፊክ ውቅያኖስ የባህር ወለል ሙቀት ወይም ደግሞ የዓለምን የአየር ሁኔታ ይወስነዋል ተብሎ የሚነገርነት የውቅያኖስ የባህር ወለል ሙቀት በአሁኑ ከመደበኛው ጋር የተቀራረበ የባህር ወለል ሙቀት እንዳለው ያሳያል ማለት ነው። ስለሆነም ከዚህ ጋር ተያይዞ እንግዲህ በዘንድሮ ክረምት በሁሉም የክረምት ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንዲኖራቸው አስተዋጽኦ ያደርጋል ማለት ነው። ከዚህ ምስል ላይ እንደምንመለከተው እንግዲህ በተለይም የደቡብና የምስራቅ ትግራይ ዞኖች፣ የሰሜንና የደቡብ ወሎ ዞኖች፣ የአፋር ክልል፣ የሰሜን ሸዋ የአማራ ክልል እንደዚሁም የምስራቅ የሀገራችን አካባቢዎች በብዙ ቦታዎቻቸው ላይ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንደሚኖራቸው እንደዚሁ ደግሞ የሰሜን ምዕራብ የሀገራችን አካባቢዎች ማለትም የመካከለኛው ምዕራብ አማራ፣ የቤኒሻንጉል ጉሙዝ ክልል እነዚህ አካባቢዎች እንደዚሁ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራቸዋል ማለት ነው። በተመሳሳይ እንደዚሁ የመካከለኛው የሀገራችን አካባቢዎች በብዙ ስራዎቻቸው ላይ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት በዘንድሮ በክረምት 2017-18 ዓ.ም ይኖራቸዋል ማለት ነው። ስለሆነም እንግዲህ የዝናቡን የወቅት አጀማመር በምንመለከትበት ወቅት በተለይም የወቅቱን የዝናብ አጀማመር እንደዚሁ ደግሞ የወቅቱን የዝናብ አወጣጥ በአግባቡ መረዳት የግብርና የስራ እንቅስቃሴዎችን ለማካሄድ የውሃ ሀብትን በአግባቡ ለማስተዳደር እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። ስለሆነም በዘንድሮ ክረምት 2017-18 ዓ.ም የክረምት ዝናብ በተለይም በምዕራብና በደቡብ ምዕራብ እንደዚሁ በመካከለኛ ሀገራችን አካባቢዎች ላይ ቀድሞ ጀምሯል ማለት ነው። ትንበያችን ያን ነበር የሚያመላክተው ማለት ነው። በአብዛኛው የክረምት ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ ደግሞ መደበኛ አፈሩን ተከትሎ ይጀምራል ማለት ነው። እንደዚሁ ከአወጣጥ ረገድም ከሁሉም የሀገራችን አካባቢዎች ላይ መደበኛ አፈሩን ተከትሎ የሚወጣ ሲሆን ነገር ግን በምዕራብ አጋማሽና በመካከለኛ የሀገራችን አካባቢዎች ላይ የዝናቡ የአወጣጥ የተወሰኑ ቀናትን ሊዘገይ ይችላል ማለት ነው። በመሆኑ እንግዲህ ከሰኔ እስከ መስከረም ያሉትን በእያንዳንዱ ወራት ያለውን የዝናብ መጠንና ስርጭትም እንደዚህ ማወቅ የግብርና የስራ እንቅስቃሴዎችን ለማከናወን የተለያዩ የአካባቢ ጥበቃ ስራዎችን ለማከናወን እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። አሁን በያዝነው የሰኔ ወር እንግዲህ በአብዛኛው የክረምት ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ ከሞላ ጎደል በጥቂት የምዕራብና የደቡብ ምዕራብ የሀገራችን አካባቢዎች ላይ ዝናቡ የጀመረበት ሁኔታ ነው ያለው ማለት ነው። ስለሆነም እንግዲህ በሰኔ ወር በሁሉም የክረምት ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራቸዋል። እንደዚሁ ደግሞ በሐምሌና በነሐሴ ወራትም ተደጋጋሚነት ያለው ከባድ መጠን ያለው ዝናብ የሚኖር ሲሆንና በአጠቃላይ የዝናቡ መጠንና ስርጭት በሁሉም የክረምት ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ ከመደበኛ በላይ ይሆናል ማለት ነው። በመጨረሻው የመስከረም ወራትም እንደዚሁ የክረምት ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ እንደዚሁ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት የሚኖራቸው ሲሆን ከነሐሴ አጋማሽ በኋላ ደግሞ የወቅቱ ዝናብ ተጠቃሚ ያልሆኑ የሀገራችን አካባቢዎች ማለትም የሀገራችን ሶማሌ ክልል ደቡባዊ ክፍል የጉጂ ዞኖችና የቦረና ዞኖች ከሚኖረው የአየር ሁኔታ ገጽታ ላይ በመነሳት ለአርብቶ አደሩና ለከፊል አርብቶ አደሩ የሚሆን ጥሩ የዝናብ መጠንና ስርጭት ይኖረዋል ማለት ነው። እንግዲህ ሰሎሞንና ሮዛ በሚቀጥሉት ቀናትም የሚኖረው የዝናብ መጠንና ስርጭት እንደዚሁ መመልከት በጣም ያስፈልጋል ማለት ነው። ከዚህ ምስል ላይ እንደምትመለከቱት እንግዲህ የምዕራብና የደቡብ ምዕራብ የሀገራችን አካባቢዎች የመካከለኛው እንደዚሁም የምስራቅ የሀገራችን አካባቢዎች ላይ በሚቀጥሉት ቀናትም ከቀላል እስከ ከባድ መጠን ያለው ዝናብ ሊኖር እንደሚችል ነው ማለት ነው የሚያሳዩ። እንግዲህ ባለፉት 10 ቀናት ደግሞ በተለይም በጥቂት የደቡብ የምዕራብና የደቡብ ምዕራብ የሀገራችን አካባቢዎች ላይ ከቀላል እስከ ከባድ መጠን ያለው ዝናብ የተስተዋለባቸው የሀገራችን አካባቢዎች አሉ ማለት ነው። እስከ ዛሬ ድረስ እንግዲህ 13 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ32
ሚሊ ሜትር እስከ 69 ሚሊ ሜትር እጅግ ከባድ መጠን ያለው ዝናብ የተመዘገበባቸው የሀገራችን አካባቢዎች አሉ ማለት ነው። ስለዚህ ከዚህ ምስል ላይ እንደምንመለከተው እንግዲህ የክረምቱ ዝናብ በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ የጀመረ መሆኑን ነው ማለት ነው የምንረዳው። እንግዲህ ይሄ የሚኖረው የዝናብ መጠንና ስርጭት ከሰኔ እስከ መስከረም የሚኖረው የዝናብ መጠንና ስርጭት ጠቀሜታውን ፋይዳውን አጠር አድርገን ለመግለጽ ያክል እንግዲህ የሚኖረው የዝናብ መጠንና ስርጭት በተለይም ከወዲሁ ለመኸር የሚሆኑ የክረምት የግብርና የስራ እንቅስቃሴዎችን ለማከናወን እጅግ ከፍተኛ ጠቀሜታ ይኖረዋል። እንደዚሁ ደግሞ በሀገራችን በሚገኙ 12 ተፋሰሶች ጥሩ የሆነ የውሃ የመያዝ አቅም እንዲኖራቸው እጅግ ከፍተኛ ጠቀሜታ ይኖረዋል። የተለያዩ የአካባቢ ጥበቃ ስራዎችን ለማከናወን የአረንጓዴ አሻራ መርሃ ግብርን በተለያዩ የሀገራችን አካባቢዎች ላይ ከወዲሁ ለመተግበር ለመጀመር የሚኖረው የዝናብ መጠንና ስርጭት የሚኖረው እርጥበት እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። እንደዚሁ ነው በአርብቶ አደሩ አካባቢ በመስኖ ታግዘው ለሚከናወኑ የግብርና የስራ እንቅስቃሴዎችን ለማከናወን እጅግ ከፍተኛ ጠቀሜታ ይኖራል ማለት ነው። ይሄን ያህል ዶክተር እንግዲህ በደንብ ዝናቡ ቀድሞ የጀመረበትንም አካባቢ ቀደም ሲል በደንብ አብራርተውልናልና ምን አይነት ጥንቃቄዎችስ ያስፈልጋሉ? በኋላ ላይ የምንመለከታቸው አንዳንድ አካባቢዎች ጎርፍ ስጋት የሆነባቸው የሀገሪቱ አካባቢዎችም ጭምራሉና ምን አይነት ጥንቃቄዎች መደረግ አለበት ይላሉ? አመሰግናለሁ ሮዛ። እንግዲህ ከዘንድሮ ከበልግ 2017 ጀምሮ የነበረውን የዝናብ መጠንና ስርጭት በምንመለከትበት ወቅት በተለይም በዘንድሮ ባሳለፍነው በልግ 200 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር እስከ 102 ሚሊ ሜትር እጅግ ከባድ መጠን ያለው ዝናብ ተደጋጋሚነት ያለው ከባድ መጠን ያለው ዝናብ የተከሰተባቸው የሀገራችን አካባቢዎች አሉ ማለት ነው። በዘንድሮ በክረምት ወቅት እንግዲህ በተለይም በሐምሌና በነሐሴ ወራቶች ላይ ለክረምት ዝናብ መፈጠር ምቹ ሁኔታ ነው የፈጠሩ የአየር ሁኔታ ክስተቶች ከእለት ወደ እለት እየተጠናከሩና እየተስፋፉ ከመሄዳቸው ጋር ተያይዞ ተደጋጋሚነት ያለው ከባድ መጠን ያለው ዝናብ የመከሰት እድሉ እጅግ ከፍተኛ ነው ማለት ነው። ስለሆነም እንግዲህ በሀገራችን ደግሞ የተለያዩ አካባቢዎች በክረምትም ይሁን በበልግ ወቅት ተደጋጋሚነት ካለው ከባድ መጠን ያለው ዝናብ በመነሳት ቅጽበታዊ ጎርፍ የሚያጠቃቸው የሀገራችን አካባቢዎች አሉ ማለት ነው። እንደዚሁም በከተሞችም አካባቢ ይህ ቅጽበታዊ ጎርፍ የመከሰት እድሉ እጅግ ከፍተኛ ሊሆን ይችላል ማለት ነው። በሌላ በኩልም እንደዚሁ በግብርና ማሳዎች አካባቢ ከሚኖረው ከመደበኛ በላይ የሆነ የዝናብ ሁኔታ የተነሳ ውሃ የመተኛት አዝማሚያዎች ሊከሰቱ ይችላሉ ማለት ነው። እንደዚሁ ነው በሰሜን ምዕራብ የሀገራችን አካባቢዎች ላይ የሚኖረው የአየር ሁኔታ ለወባትን የመፈልፈል ምቹ ሁኔታን ሊፈጥር ይችላል ማለት ነው። እንግዲህ እነዚህ ነገሮች ለመቀነስና ለመከላከል ከወዲሁ ለማህበረሰቡ አስፈላጊውን ግንዛቤ መፍጠር ያስፈልጋል። የጎርፍ ተጋላጭ በሆኑ የሀገራችን አካባቢዎች ላይ የተለያዩ አካባቢ ጥበቃ ስራዎችን ማከናወን ያስፈልጋል ማለት ነው። የሆነ ሆኖ የኢትዮጵያ ሜትሮሎጂ ኢንስቲትዩት ለተመልካቾቻችንም እንደዚሁ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በየዕለቱ ትንበያዎችን የሚያደርስ ይሆናል። መልካም። በኢትዮጵያ ሜትሮሎጂ ኢንስቲትዩት የትንበያና ቅድመ ማስጠንቀቂያ ምርምር ዘርፍ ምክትል ዋና ዲሬክተር ዶክተር አሳምነው ተሾመ ለጊዜዎትም ለመረጃዎትም ሰፋ ላለው በጣም ነው የምናመሰግነው። እኔም አመሰግናለሁ። ዘገባችን ቀጥሏል። እዚሁ የአጀንዳ ጉዳያችን ላይ ትኩረት አድርገናል። የክረምቱን አዝማሚያ በደንብ ተመልክተናል። ከዛ ጋር ተያይዘው የሚደርሱ ተጽዕኖዎችና እዛ ላይ ምን ጥንቃቄ መደረግ አለበት የሚለውን ሀሳብ በስፋት እያነሳን ነው። ወደ ሌላኛው ጉዳያችን እንሻገር። በኦሞ ወንዝና የቱርካና ሐይቅ ሙላት ጋር በተገናኘ በርካታዎች ተፈናቅለው ይገኛሉ። በአካባቢው አስቸኳይ የሆነ ተግባራት የማይከናወን ከሆነ የአካባቢው ማህበረሰብም ለከፍተኛ ችግር እንደሚጋለጥ እየተገለጸ ነው የሚገኘው። እዚሁ ርዕሰ ጉዳይ ላይ ተጨማሪ የሆነ ማብራሪያ እንዲሰጠን ሪፖርተራችን ወንደሰን አፈወርቅን በቀጥታ መስመራችን ላይ አግኝተነዋል። ከሱ ጋር እንቆያለን። እንዴት ቆይተሃል ወንደሰን? ቀደም ሲል እንዳልነው እንግዲህ በዚህ በሁለቱ ወረዳዎች በተለይ በኦሞ ወንዝና የቱርካና ሐይቅ ሙላት ምክንያት ጉዳት እየደረሰባቸው ያሉ የዳሰነች ወረዳ ላይ ያለውን ሁኔታ ነው ቀደም ሲል ያደረስነውና ስጋቱ ምንድነው? ያለው ስጋት እንዴት ይገለጻል እዛ አካባቢ? ሮዛ ከወራት በፊት ወደ ስፍራውም የማቅናቱ እድል ነበረኝ። ከዛ በተጨማሪነት እንዲሁ በአካባቢ ያሉ ሰዎችንም ዛሬን ጨምሮ የማነጋገር እድል ነበረኝና በተለይ በአካባቢው ከቱርካና ሐይቅ እንዲሁም ደግሞ ከኦሞ ወንዝ ሙላት ጋር ተያይዞ ከፍተኛ ስጋት ውስጥ መውደቃቸውን ጭምር ነው እየተናገሩ የሚገኙት። እንግዲህ እንደሚታወቀው የኦሞ ወንዝ በተለይ በጣም ትልቅ የሚባል ሀብት ነው፣ ለሀገር ለተለያዩ ልማቶች መዋል የሚችል ወንዝ ነውና በዚህም በተለይ በወረዳው የተለያዩ ስራዎች የተሰሩ ነው። ነገር ግን ከሚያደርሰውም ጉዳት በዛ ደረጃ በጣም ከፍተኛ የሚባል ነውና በተለይ ከቅርብ ዓመታት ወዲህ በጣም ከፍተኛ የሆነ ስጋት እየተደቀነባቸው ስለመሆኑ ነዋሪዎች ተናግረዋል። ከዛ በተጨማሪነት በተጨባጭ ደግሞ ጉዳቶችን እንዲሁ አስተናግደዋል እና በዚህ አካባቢ ያለውን ስጋት እንዳጠቃላይ እንግዲህ ስናነሳ በተለይ ከዚህ ከኦሞ ወንዝ እንዲሁም ደግሞ ከቱርካና ሐይቅ ሙላት ጋር ተያይዞ ከጥቂት ዓመታት ወዲህ በተለይ የቱርካና ሐይቅ ከኬንያ ወደዚህ እየገፋ
ወደ ዳሰነች ወረዳ በስፋት እየገፋ እየመጣ ነውና ከ60 ኪሎ ሜትር በላይ ወደዚህ ገፍቶ ስለመምጣቱ ነው የአካባቢ ሰዎች የሚናገሩት። በዚህም የተነሳ ከዚህ ቀደም ይኖሩባቸው የነበሩ አካባቢዎች በውሃ ተወስደዋል። አንዳንዶቹም ተወጠው ነው የሚገኙት። ትምህርት ቤቶች፣ የመኖሪያ ቀያቸው፣ አርብቶ አደሮች ናቸው በብዛት እንስሳቶቻቸው። ከዛ በተጨማሪነት ደግሞ አንዳንድ የግብርና ስራዎች የሚሰሩባቸው አካባቢዎች አሉና እነዛን ማሳዎች ውሃው ሸፍኖባቸዋል ማለት ነው። እንግዲህ 40 ገደማ የሚሆኑ ቀበሌዎች ናቸው በወረዳው የሚገኙትና ከነዚህ መካከል 34 ገደማ በሚሆኑ ቀበሌዎች ውስጥም መፈናቀል የተከሰተበት ነውና እጅግ የከፋ የሚባል ስጋትን የደቀነ ሆኗል ማለት ነው። ቅድም እንዳልኩት በከፍተኛ ሁኔታ ነው የቱርካና ሐይቅ ወደዚህ እየተስፋፋ የመጣው። በዛ ላይ ደግሞ የኦሞ ወንዝ ሙላትም ጨምራልና ከዚህ ጋር ተያይዞ አስቸኳይ የሆነ እርምጃዎች የማይወሰዱ ከሆነ የአካባቢው ነዋሪ ለከፍተኛ አደጋ እንደሚጋለጥ ጭምር በተደጋጋሚ እየተነገረ ነው የሚገኘው። የዳሰነች ወረዳ ዋና ከተማ የሆነችው ኦሞራቴ በጣም በቅርብ ርቀት ውሃው ተጠግቷት ነው ያለው። ምናልባትም እንደውም አንዳንዶች የሚያስቀምጡት ከፍተኛ የሆነ የዝናብ መጠን በዚህ ክረምት የሚኖር ከሆነ ምናልባት በተወሰነ መልኩ የተሞካከሩ ስራዎች አሉ። በአፈር በግድብ መልክ በመስራት በተለያየ መልኩ ውሃውን ለማስቆም የሚደረጉ ጥረቶች አሉና ይህንን ሁሉ አልፎ ምናልባት አደጋ ሊያደርስ ይችላል በሚል ጭምር የኦሞራቴ ከተማ ነዋሪዎች ስጋት እንዳላቸው ጭምር ያነሱበት ነው። ቅድም እንዳልኩት እቺ ከተማ እንግዲህ የዳሰነች ወረዳ ዋና ከተማ የሆነችው ኦሞራቴ ከ6000 በላይ ነዋሪ ያለባት ናትና የዚህ ሁሉ ነዋሪ ጣፈንታም ጭምር አሳሳቢ የሚሆንበት ነውና አስቸኳይ እርምጃን የሚጠይቅ ሆኗል ማለት ነው። እንግዲህ የደረሱ ጉዳቶችን ከዚህ ቀደም ባለው ጊዜ ስናነሳ ከ2016 አንስቶ ከአምና አንስቶ በጣም ኃይሉን እየጨመረ እንደመጣ ነው እየተናገሩ ያሉት የአካባቢ ሰዎችና የቱርካና ሐይቅ ሙላት እንዲሁም ደግሞ የኦሞ ወንዝ ሙላት በርካቶችን አፈናቅሏል። ከ79800 በላይ ሰዎች ቀደም ሲል ባነሳዋቸው ቀበሌዎች ስለመፈናቀላቸው ነው የአካባቢ ሰዎች የሚናገሩት። ከዛ ውስጥ ለዳግም መፈናቀል ጭምር የተጋለጡ ግለሰቦች አሉ፣ ሰዎች አሉ፣ ነዋሪዎች አሉ። 1700 አባወራዎች ገደማ የሚሆኑ ለዳግም መፈናቀል ስለመዳረጋቸውን የተናገሩት የአካባቢው ሰዎች ወደ ተለያዩ አካባቢዎች እንዲሰፍሩም የማድረግ ስራ ተሰርቷልና ውሃው ተከትሎን መጣ እያሉ ጭምር በእጅ እየጠቆሙ ሲያሳዩን ነበር በአካባቢው እና ከጊዜ ወደ ጊዜ እየሰፋ አደጋውም ከፍ እያለ እየመጣ ይመስላልና የሚመለከታቸው አካላት አፋጣኝ እርምጃ እንዲወስዱ ጭምር ነው እንግዲህ የአካባቢ ሰዎች ጥሪ እያቀረቡ የሚገኙት። ወንደሰን አፈወርቅ ላደረስከን መረጃዎች ጋር እናመሰግናለን። እዚሁ ጉዳይ ላይ እንቆያለን። የተወደዳችሁ የኦሞ ወንዝና የቱርካና ሐይቅ ሙላት ከፍተኛ ስጋት ስለመደቀኑ የዳሰነች ወረዳ አስተዳደር አስታውቋል። ከዚህ ቀደም በተከሰቱ የጎርፍ አደጋዎች በወረዳው ከሚገኙ 40 ቀበሌዎች መካከል በ34ቱ የሚኖሩ የማህበረሰብ ክፍሎች ስለመፈናቀላቸው የወረዳው ዋና አስተዳዳሪ ታደለ ሀቴ ለኢትዮጵያ ቴሌቪዥን ገልጸዋል። በ2016 አንስቶ 79800 በላይ ሰዎች ስለመፈናቀላቸውም ኃላፊው አክለው ለኢትዮጵያ ቴሌቪዥን ባደረሱት መረጃ ገልጸዋል። ከ6000 በላይ ነዋሪዎች ያሉበት የወረዳው ዋና ከተማ ኦሞራቴ ስጋት ውስጥ እንደምትገኝም ዋና አስተዳዳሪው ጠቁመዋል። ከዚሁ ጉዳይ ጋር በተያያዘ ዋና አስተዳዳሪው ታደለ ሀቴ ለኢትዮጵያ ቴሌቪዥን በስልክ ያደረሱትን መረጃ ተከታተሉትና እንመለሳለን። መስከረም ከጀመረው ጊዜ ጀምሮ 2016 ማለት ነው እና አሁን ደግሞ 2017 ላይ ከዚህ ከግንቦት ወር 15 ጀምሮ ያው የጎርፍ ሁኔታ እጅግ በጣም ሲሪየስ ነው። አክቹአሊ በሁለቱም ሳይድ ነው። አንደኛ በእርግጥ ወንዙ የመጨመር ሁኔታ አለ። ፕላስ የሐይቁ የሌክ ቱርካና ሞልቶ ለኋላ መፍሰስ አብዛኛው ቀበሌያቶችን ሙሉ በሙሉ አፈናቅሏል ማለት ይቻላልና እንደ ወረዳ ወደ 34 ቀበሌዎች ተፈናቅሏል ከ40 ቀበሌ ማለት ነው። ከነዚህ ውስጥ እንግዲህ ወደ 34ቱን ቀበሌን በጊዜያዊ አይዲፒ ሳይቶች በማቋቋም እዛ አካባቢ ላይ እርዳታዎች እየሰጠና ለነ ሰብአዊ እርዳታዎች እየተደረጉ ነው ያሉት። ባለፈው ወደ 79828 ሰው ነው ተፈናቀለው ከ2016 ጀምሮ ማለት ነው። ወደ 79828 ውስጥ ዛሬ ላይ ደግሞ በግንቦት 15 ዳግም የተፈናቀለ ያው ከነዛ ውስጥ ከለየናቸው ሰዎች ውስጥ ዳግም መፈናቀል የደረሰባቸው ወደ 1700 ሰዎች ዳግም ተፈናቅለዋል ማለት ነው።
ለነዚህም ያው ጊዜያዊ መጠለያ ጣቢያ ደረቃማ ቦታ ላይ ወስደን እዛው ላይ አሰፍረናል ማለት ነው። ከዛ ውጪ ከውሃ ጋር ተያይዞም ሌሎች ተቋማትንም በጊዜያዊ ለመስራት ኦልሬዲ እኛ ፕሮሰስ ላይ ነን ያለነው እንደ ወረዳ እሱን እየሰራን ነው ያለነው። ውሃውም ደግሞ አለ እዛ አካባቢ ላይ በኤንጂኦዎች የተሰሩ ሻሎ ወሎች ስላሉ እሱን እየተጠቀሙ ነው ያሉት። ሌላውም ትላልቅ የውሃ ዝርጋታዎች በዩኒሴፍ የተሰሩ ስላሉ ያ ውሃ አቅራቢያ ወዳለው ቦታ ተወስዶ ነው አሁንም እዛ ሰፍረው የምኖሩት። ከዛ ውጪ ለነዚህ ምናልባት ቀይ መስቀልም የተለያዩ ስራዎችም እየሰሩ ነው ያሉት ከኛ ጋር። አሁን ላይ ያው ጊዜያዊ እርዳታ ኢል ዱቄትም አቅርቧል፣ ዘይትም። ያው ክልሉ ኦልሬዲ ከዚህ በፊትም የኢል እርዳታው እንደቀጠለ ነው ያለው ለ54,000 ማህበረሰብ እሱ እንዳለ ነው እንደቀጠለ ነው ያለው። የወረዳው ዋና ከተማ ኡመራቴ ክልልም ፌደራልም ያውቃል፣ ዞንም ያውቃል ስጋት ላይ እንደሆነች ግልጽ ነው። ለወረዳው ይሰራል ተብሎ የተያዘው የ7.2 ኪሎ ሜትር የከተራ ስራ እጅግ በጣም በዘገየ ሁኔታ ነው ያለው። ምናልባት የጨረታ ፕሮሰስ ይሁን አላውቅም፣ የመንግስት ስራ ሊሆን ይችላልና ያው ትንሽ የመዘገየት ሁኔታዎች አሉ። ውሃው ግን ደግሞ ስፒዱ እየጨመረ ነው ያለውና ምናልባት የአፈር ካቡ እየሰራን ያለ ነው ካረንትሊ የፕሮቴክሽን ስራው ምናልባት ውሃው እየጨመረ ሲመጣ ነገ ከሰበረ ከተማውን ማዳን ስለማንችል ትልቁ አሁን ይሰራል የተባለውና በፌደራል ውሃ ሚኒስቴር የተያዘው ተግባር እሱ እንዲፋጥንልን ነው የምንፈልገው። ተፋጥኖ ህዝቡን ትንሽ ማረጋጋት የሚችልበት ሁኔታ ቢፈጠር ጥሩ ነው የሚል አስተያየት አለኝ። በእርግጥ አሁን ክረምት ላይ አይደለንም፣ ግን ክረምቱ ደግሞ እየቀረበ ነው። አሁን ያለው ውሃ ስፒድ እና ነገ ክረምቱ ጨመረ ማለት እጅግ በጣም ከፍተኛ ችግር ውስጥ ነው የምንወድቀው። እሱም አሳሳቢ ጉዳይ ነው። አንዱና ትልቁ እሱም አሳሳቢ ጉዳይ ነው። ከዚሁ ጋር በተያያዘ የጎርፍ መከላከል ስራዎች በአካባቢያቸው ጎርፍ የሚያደርሰውን አደጋ ለመቀነስ ከፍተኛ አስተዋጽኦ እያደረገ መሆኑን የየካ ክፍለ ከተማ ነዋሪዎች ተናግረዋል። የአዲስ አበባ ከተማ አስተዳደርም የአደጋ ስጋትን ለመቀነስ የተለያዩ ተግባራትን እየከወነ መሆኑን ገልጿል። ይድነቃቸው ሰማውን ያዘጋጀው በቀለ ተመስገን ያቀርበዋል። በአዲስ አበባ የካ ክፍለ ከተማ ነዋሪ የሆነችው ወርቅነሽ ወጨኖ በቅርቡ በመኖሪያ አካባቢዋ የጣለው ከባድ ዝናብ ባስከተለው ጎርፍ ንብረቷ እንደተወሰደባት ታስታውሳለች። በቃ ቀጥታ መጣ ተወርውሮ ስለሚመጣ ምንም የሚከላከለው ነገር አልነበረውም። ግድብ ነገር የተሰራ ነገር የለም። በዛ ላይ ቤቱም ዝቅ ያለ ነው። ደረጃ ነገር ስላልተሰራ ውሃው እንዳለ ወደኔ ገባ። አልጋው እስከ ግማሽ ድረስ ተሰመጠ። እንቅልፍ ነው ሲቀዘቅዘን ስንነቃ ሁሉም እቃ ተንሳፏል። አሁን የተሰራው የጎርፍ መከላከል ስራ የአደጋ ስጋቷን እንደቀረፈላትም ትገልጻለች። ጋሚ ደግሞ የዘነበው ዝናብ አቅጣጫ በተሰጠው መሰረት ነው የሄደው፣ ወደኛ አልደረሰብንም። በጣም እጅግ አድርገን እያመሰግን ነው ተደስተን አለን። እኛ አሁን ከስጋት ነፃ ነን እላለሁ። ሌሎችም የአካባቢው ነዋሪዎች በተደጋጋሚ የጎርፍ ተጠቂ መሆኑን ገልጸው አሁን እየተከናወነ ያለው የጎርፍ መከላከል ስራ በፍጥነት ሊጠናቀቅ ይገባል ሲሉ ያሳስባሉ። በክፍለ ከተማው የተለያዩ አካባቢዎች የጎርፍ አደጋን ለመከላከል ህብረተሰቡን አሳታፊ ያደረጉ ተግባራት እየተከናወኑ መሆኑም ተገልጿል። የካ ኮተቤ ጀርባ አካባቢ ያለው 340 ሰው ነበረ እዛ ላይ ተጠቂ የነበረው። አሁን ግን እፎይታ አግኝቷል። ያን የነበረው የመጀመሪያው ዝናብ ሲመጣ ጠቅላላ ወደ ሰው ቤት ነበረ ኮብልስቶን ይዞ ፈልሶ የገባውና ያ አሁን ራሱን መስመር ይዞ እንዲሄድ ከተደረገ በኋላ ማህበረሰቡ ያለ ስጋት ተኝቶ የሚያደርበት ሁኔታ አለ። ይሄ አንደኛው ነው። ሁለተኛው ይሄኛው ነበር። እዚህ ጋር በጣም በርካታ ሰው ነው ያለው። ይሄ በርካታ ሰው ግን ገና የገባበት አመት ይሄ ነው። ስለዚህ መሰረተ ልማቱ ያልተሟላ ነበርና በአንድ ቀን ሌሊት ዝናብ ወደ ሰው ቤት ገብቶ ጉዳት ያደረሰበት ሁኔታ አለ። ይሄ ግን አሁን ይሄኛው ቱቦ መቀበሩ ዲች መሰራቱ እዚህ ላለው አካባቢ ማህበረሰብ እፎይታ የፈጠረ ነው። የአደጋ ስጋት ልየታ ስራዎች እየተከናወኑና የነዋሪውን ስጋት ለመቅረፍ ዘርፈ ብዙ ተግባራት እየተከናወኑ መሆኑን በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራ አስኪያጅ ኢንጂነር ወንድሙ ሴታ ተናግረዋል። ባለፉት 2 ዓመታት በሰራነው ስራ ወደ 170 አካባቢ የሚሆኑትን ቦታዎች መፍትሄ መስጠት ችለናል። እነዚህ 170 የሚባሉት ቦታዎች ደግሞ በከፍተኛ ሁኔታ ተጋላጭ የነበሩ ተጋላጭነት መጠናቸውን የቀነስንበት፣ በዛ አካባቢ ተጨማሪ መሰረተ ልማት የገነባንበት፣ በዛ አካባቢ የሚኖሩት እና ለአደጋ ተጋላጭ የነበሩ ዜጎቻችን ሪሮድልና ወደ ተሻለ ቦታ ሙቭ ያደረግንበት፣ የእነሱን ተጋላጭነት የቀነስንበት፣ በተመሳሳይ መልኩ ወንዞቻችንን ደግሞ ከብክለት ታድገን በፊት ከነበሩበት አስቀያሚ ሁኔታ አውጥተን አሁን ሰፊ የመዝናኛ ቦታዎችን ሪቨር ባንኮቻችን ለተጨማሪ ልማት ክፍት ያደረግንበትን ሁኔታ መፍጠር ችለናል። ክረምቱን ተከትሎ ሊደርሱ የሚችሉ የጎርፍ አደጋን ለመከላከል በከተማዋ የተለያዩ አካባቢዎች ቅድመ ጎርፍ መከላከል ስራዎች በትኩረት እየተሰሩ ነው ሲሉም አብራርተዋል። በዘላቂነት ችግሩ እስከሚፈታ ድረስ ደግሞ አሁን ላይ ያሉ ችግሮችን መፍታት መቻል አለብን በሚል
በዚህ ዓመት የተጀመሩ ፕሮጀክቶች አሉ። እነዚህ ክረምቱ ከመግባቱ በፊት የተጀመሩ ፕሮጀክቶች ናቸው። አብዛኞቹ መጠናቀቅ ደረጃ ላይ ነው ያሉት። ለህዝቡ እፎይታም ከስጋት ተጋላጭነትም በከፍተኛ ሁኔታ ያወጣቸው ስራ ነው ያለው። እንግዲህ ቀሮ የተወሰኑ ትናንሽ የማጠናቀቂያ ስራዎች አሉ። እነሱም የክረምቱ ወራት ጠቅልሎ ከመግባቱ በፊት የምናጠናቅቀው ነው የሚሆነው። በዘላቂነት ግን ይህን ችግር ከመፍታት አንጻር አንዱ ያወጣነው ህግ የወንዝ ዳርቻ ጥበቃ ስራችን ነው። በቀጣይም የተጠናከረ የመከላከል ስራዎች በፍጥነት የማከናወንና ስጋቱን የመቀነስ ስራ ትኩረት ይደረጋል ተብሏል። ዜናዎቻችን ይቀጥላሉ። የተወደዳችሁ ከተወዳጁ የዜና ሾው ዜና ኢትዮጵያ ጋር ናችሁ። የኦዳ ነቤ የቱለማ ገዳ ስርዓት ሲከናወን የነበረው የገዳ ስርዓት በዛሬው ዕለት በተለያዩ ስነ ስርዓቶች ማገባደጃውን ጊዜ አግኝቷል። በቀጣይ የገዳ ልዑክ በጨፌ ቱለማ የገዳ መተዳደሪያ ህጎችን በማርቀቅ የተለያዩ ስርዓቶች እንደሚከናወኑበትም ይጠበቃል። እዚህ ጉዳይ ላይ እንቆያለን። ባልደረባችን ይህንን ሁነት ሲከታተል የቆየው ሲሳይ ሶሬቻ በቀጥታ መስመራችን ላይ ነው የሚገኘው። ሲሳይ እንደምን ቆየ? በኦዳ ነቤ የቱለማ ገዳ ሲከናወኑ የቆዩ ስነ ስርዓቶች ምንድን ናቸው? የተላለፉ መልእክቶችን ንገረን እስኪ። አመሰግናለሁ ሰሎሞን። እንግዲህ እንደምታወቀው በኦሮሞ ስርዓት ውስጥ ከሚታወቁ ስርዓቶቹ አንዱ ገዳ ስርዓት ነው። ገዳ ስርዓት የተለያዩ ሴቶች ያሉት የተለያዩ መገለጫዎች ያሉት ስርዓት ነው። የኦሮሞ ህዝብን መገለጫ ከሆኑት አንዱ የገዳ ስርዓት እንግዲህ በዚህ በአዲስ አበባ ዙሪያ እንዲሁም ደግሞ የተለያዩ ከአዲስ አበባ ዙሪያ ካሉት አካባቢዎች የሚኖሩት የቱለማ ኦሮሞዎች ሰሞኑን በተለያዩ የጅላ ፕሮግራም ላይ ነበሩ። በኦዳ ነቤ ሲደረግ የነበረው ለሶስት ቀናት ተከታታይ ቀናት ሲደረግ የነበረው የእርቅ ስነ ስርዓት የተለያዩ ስነ ስርዓቶች ሲከናወኑ ቆይቷል። እንግዲህ ከየአካባቢ የመጡት የቱለማ ልጆች የዳጪ፣ የጂሌ እንዲሁም የበቾ ልጆች ነገዶች እንግዲህ በዚህ አካባቢ በመገኘት የተለያዩ ፕሮግራሞችን አከናውነዋል። ከነዚህ ፕሮግራሞች አንዱ የሆነው የእርቅ ፕሮግራም ነው። የእርቅ ፕሮግራም እንግዲህ በገዳ ስርዓት ውስጥ አንዱ መገለጫና እሴት ከሆኑት አንዱ ነው። እንግዲህ በኦዳ ነቤ ሲከናወን የነበረው የእርቅ ፕሮግራም በተለያዩ ጎሳዎች ቅራኔዎች ሲኖሩ የተለያዩ ጥልና ግጭቶች ሲኖሩ የሚከናወንና ለቀጣይ አመታት ለቀጣይ 8 አመታት ስልጣን የሚይዘው ጎሳ የእርቅ ስነ ስርዓት የሚካሄድበትና ቀጣዩን ስልጣን ለመውሰድ የሚዘጋጅበት ፕሮግራም ስለሆነ የተለያዩ የእርቅ ፕሮግራሞችን እርድ ተደርጎ እርቅ ተፈጽሟል። ጎሳዎች መሀልም ሰላም ወርዶ ለወደፊት ተስፋቸው እንዲሁም ደግሞ የተለያዩ ፕሮግራሞችን አብሮ ተካፍሏል። እንግዲህ በዚህ በኦዳ ነቤ ሲከናወን የነበረው የሁለት ቀናት ፕሮግራም ተጠናቆ ዛሬ ዕለት እንግዲህ የአባፋጂ ፕሮግራም አባፋጂ ጉዞ ተጀምሯል። አባፋጂም የአባፋጂ ልኡካን የሚደረገው ጉዞም ወደ ጎንዶራ የሚባለው ቦታ ነው። ጎንዶራ የሚባለው ቦታ አሁን ያለንበት ጨፌ ዶንጎራ ተብሎ የሚታወቀው በሸገር ከተማ በኮየ ፈጬ ክፍለ ከተማ ቱሉ ዲምቱ ወረዳ የሚገኘው ቦታ ነው። በዚህ ቦታም የተለያዩ የኢሬቻ ፕሮግራም ተደርጎ ቀጣይ ፕሮግራም ጨፌ ቱማ ይካሄዳል። ጨፌ ቱማም እንግዲህ አቃቂ አካባቢ የሚገኘው ፕሮግራም እዛ የተለያዩ የገዳ ስርዓት ህጎች ይረቀቃሉ። ህጎች ተረቆ የሚሻሻሉ ህጎች ተሻሽሎ ቀጣይ 8 አመታት ስልጣን ወይንም ደግሞ በተር የሚቀበለው የሙደና ጎሳዎች ደግሞ ስልጣን ይረከባሉ ከአንድ አመት በኋላ ማለት ነው። እንግዲህ ህጎች ላይ መሻሻሎች ከተደረጉ በኋላ ቀጣይ አመትም የሚደረጉ ስነ ስርዓቶች ለማድረግ እንግዲህ ጨፌ ቱማ ቀጣይ ቀናት የሚከናወኑ ይሆናል ማለት ነው። ሰለሞን አሁን ላሁኑ ላለኝ መረጃ ይሄ ነው። ባልደረባችን ሲሳይ ሶሬቻ በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። እኛ መልካም ቀን። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኗ ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ጉዳይ
በሥራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያውን የሚፈጽመው በሲቢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። እንቀጥላለን። የተወደዳችሁ በገበታ ለሀገር በገበታ ለሸገር የቱሪስት መዳረሻ ስፍራዎች ሲገነቡ ቆይተዋል። አዲስ አበባን ጨምሮ የተለያዩ ክልሎችም እጅግ የዘመኑ የኢትዮጵያን የቱሪስት መስህብ ገጽታ የገለጡ ራዘር ሀሳቦች በጣም የተንሸራሸሩበት ጉዳዮች ሲንጸባረቅ ቆይተዋል። ዛሬ ሁለት ቦታዎች ባልደረቦቻችን አሉ። በእነዚህ ቦታዎች ላይ ጉብኝት የሚያደርጉ የጥበብ ባለሙያዎችን ተከትሎ ያለውን ሁኔታ ሲቃኙ ቆይታ አድርገዋል። ከዛ ጋር የተገናኙ መረጃዎችን ሊያደርሱን ደግሞ በቀጥታ መስመራችን ላይ ይገኛሉ። ሪፖርተራችን ዮሐንስ ፍስሐ ከሀላላ ኬላ በቀጥታ መስመራችን ላይ ነው። በገበታ ለሀገር ፕሮጀክቶች ከተከወኑት ውስጥ አንደኛው ሎጅ ነው ይሄ ሎጅ። እንዲሁም ደግሞ ቶማስ ኃይሉ በሌላኛው የጨበራ ጩርጩራ ዳና ሎጅን ምልከታ አድርጎ እዛው አካባቢ በሚገኘው ኮይሻ ኮንታ አካባቢ እንዳለ መረጃዎች ያሳያሉ። ስለዚህ ከዛ ጋር የተገናኙ ሁነቶችን ሊያስቃኙ በቀጥታ መስመራችን ላይ ይገኛሉ። ዮሐንስ እናስቀድም። መልካም። በገበታ ለሀገር መርሃ ግብር የተደበቀውን የዳውሮ ሕዝብ እምቅ ሀብት በመግለጥ የመላ ኢትዮጵያውያን ጌጥ እንዲሆን በማድረግ ረገድ የሀላላ ኬላ ሎጂ ፕሮጀክት ማሳያ ስለመሆኑ የዳውሮ ዞን ዋና አስተዳዳሪ ዳዊት ገበየሁ ይናገራሉ። የጥበብ ባለሙያዎች ቡድን የተለያዩ የልማት ስራዎችን ለመጎብኘት ሀላላ ኬላ ሎጂ ናቸው። የጥበብ ባለሙያዎቹ ቡድን የጊቤ 3 የአየር ማረፊያ ሲደርሱም በዞኑ ከፍተኛ የስራ ኃላፊዎች ደማቅ አቀባበልም ተደርጎላቸዋል። የጥበብ ባለሙያዎቹ ቡድን በየቦታው በሚኖራቸው ቆይታ ታዲያ የሀላላ ኬላ ሎጂን ጨምሮ በዞኑ መንግስት እያከናወናቸው ያሉ የልማት ስራዎችን ይጎበኛሉ ተብሎ ይጠበቃል። እዚሁ ጉዳይ ላይ ልንቆይ ነው። ዘጋቢያችን ዮሐንስ ፍስሐ በስፍራው ይገኛል። ሰላም ላንተ ዮሐንስ፣ እንደምን ቆየህ? በስፍራው የጥበብ ባለሙያዎች ቡድን ሲገቡ የነበረው አቀባበል ምናልባት የቱሪዝም መዳረሻ ስፍራና ኪነ ጥበብ የራሳቸው የሆነ መልክ ሊገለጥ የሚችል ሀሳብ ያላቸው ይመስለኛል። ንገረን እስኪ ምን ታዘብክ? አመሰግናለሁ ሰለሞን። እንግዲህ ቀደም ብለህ እንዳነሳሁም በመግቢያ በዋናነት እንግዲህ በገበታ ለሀገር ፕሮጀክቶች ሀላላ ኬላን ጨምሮ እነ ጎርጎራን እነ ወንጪንና እነ ኮይሻን ማንሳት እንችላለን። ዘርፈ ብዙ ኢኮኖሚ ፋይዳ ያላቸው ፕሮጀክቶች እንደሆኑና ጠቅላይ ሚኒስትሩ በራሳቸው በቅርበት እየተከታተሉ በአጭር ጊዜ ተገንብተው የተጠናቀቁ ፕሮጀክቶች ናቸው። እኔ የምገኝበት ሎሙ ቦሳ ወረዳ ዳውሮ ዞን በደቡብ ኢትዮጵያ ክልል ማለት ነው የተገነባው የሀላላ ኬላ ደግሞ እጅግ ዘርፈ ብዙ ጥቅም ያለው እውነት ለመናገር እዚህ መጥቶ ሰዎች ሲያዩት ነው የቦታው ውበት እና አጠቃላይ ያለው ጥቅም እና ያለበት የተገነባበት ቦታ ስትራቴጂክነቱን ላየው ሰው እዚህ ሲመጣ ነው የበለጠ የሚገባውና እንደ በዋናነት ዛሬ እንግዲህ የጥበብ ሰዎች ናቸው እዚህ የመጡት። በትናንትናው ዕለት እንደሚታወቀው ከክቡር ጠቅላይ ሚኒስትር አብይ አህመድ ጋር ውይይት ማድረጋቸው የሚታወስ ነው። በተለያዩ ሀገራዊ ጉዳዮች ላይ ውይይት ማድረጋቸው የሚታወስ ነው። በዛሬው ዕለት ደግሞ በሀገሪቱ እየተሰሩ ያሉ የተለያዩ የልማት ስራዎችን በማየት ደግሞ መንግስት ምን እያከናወነ ነው፣ ምን ተጨማሪ ነገር መስራት አለበት፣ የጥበብ ሰዎችስ በራሳቸው ምን መንግስት ሊያግዙ ይችላሉ በሚለው የራሳቸውን ድርሻ እንዲወጡ ነው እንግዲህ ክቡር ጠቅላይ ሚኒስትሩ ወደዚህ ወደ ልማት ቦታዎች እንዲመጡ ያደረጓቸው። እዚህ ሀላላ ኬላ ሲደርሱም እንግዲህ የዞኑ አስተዳዳሪን ጨምሮ ዘርፈ ብዙ የወረዳና የኪነ ጥበብ ሰዎች አቀባበል አድርገውላቸዋል። ለነዚህ የጥበብ ሰዎች ሀላላ ኬላን እንግዲህ ጥቂት መረጃዎች ለተመልካቾቻችን ለማድረስ ያክል እንግዲህ ጠቅላይ ሚኒስትር አብይ አህመድ በ2012 ዓ.ም እዚህ ዳውሮ ዞን ባደረጉት ጉብኝት ሲመጡ እንግዲህ በዋናነት የተነሳላቸው ጥያቄ የዳውሮ ሕዝብ ያለው ታሪክ ያለው ማንነት እጅግ ተዝቆ የማያልቅ ሀብት አለው። ነገር ግን እጅግ ባለፉት 27 ዓመታት እዚህ ግባ የሚባል ልማት እንኳን ያልደረሰበት አካባቢ ነው። ለምሳሌ ሶስተኛው ንጉስ የነበሩት ንጉስ ሀላላ ወደ 1200 ኪሎ ሜትር የሚሆን የድንጋይ ካብ አሰርተዋል። አካባቢውን ከጠላት ለመጠበቅና የአካባቢውን እምቅ ሀብት ለመጠበቅ ብለው ነው ያሰሩት። ይህም መረጃዎች እንደሚያሳዩት ከሆነ ከአፍሪካ አንደኛ ከዓለም ሶስተኛ ረጅሙ ካብ እንደሆነ ነው የሚታወቀውና ይህ ካብ አለ። ከዛ ውጪ እጅግ እምቅ ተፈጥሮ ሀብት አለ። ይሄ ቢለማ ለኢትዮጵያ የሚጠቅም ነው ብለው ለጠቅላይ ሚኒስትሩ ነገሯቸው። ጠቅላይ ሚኒስትሩም ይህንን አጀንዳ በመውሰድ እንግዲህ የመሰረት ድንጋይ ያስቀምጠው በሀላላ ኬላ እጅግ ቅንጡና ለሀገርም ለሕዝብም የሚጠቅም ሎጂ እንዲሰራ
መመሪያ ያስቀምጠው በአጭር ጊዜም እንግዲህ ይሄ ተጠናቅቆ በ2015 ክቡር ጠቅላይ ሚኒስትሩ በተገኙበት መመረቁ የሚታወስ ነውና ጠቅለል ሲል ይሄ ሎጂ እጅግ ዘርፈ ብዙ የሆነ ለሀገርም ለዳውሮ ህዝብም ለደቡብ ኢትዮጵያ ክልል ህዝብም እጅግ ኢኮኖሚ ፋይዳ ያለው ነው። ከዛም ባለፈ ዛሬ እንግዲህ የጥበብ ሰዎች ከኤርፖርት ከጊቤ 3 የአየር ማረፊያ ጀምሮ የነበረውን ሁኔታ ሲከታተሉ ነበር። ባዩት ነገር እጅግ ደስተኛ ናቸው። እዚህ ከፊቴ የጊቤ 3ን መሰረት አድርጎ እንግዲህ የሰው ሰራሽ ተፈጥሮ ሐይቅ አለ። እዚህ ማማው ላይ በመሆንም እንግዲህ ወደዛ ማዶ እያዩ በተፈጥሮ መደነቃቸውና እየተሰራ ባለው ስራ አመርቂ እንደሆነና ከዚህም በላይ የቱሪስት መዳረሻዎች መስፋት እንዳለባቸውና እነሱም በሚችሉት መጠን በጥበብ መንግስትንና ህዝባቸውን ለማገልገል የበኩላቸውን ለመወጣት እንዳሰቡና መነሳሳት እንደፈጠረባቸው ነው። በቀጣይ በሚኖራቸው ጊዜም እንግዲህ የሰው ሰራሽ ሐይቁን ጨምሮ የተለያዩ ቦታዎችን ይጎበኛሉ ተብሎ ይጠበቃል። ሰለሞን ባልደረባችን ዮሐንስ ፍስሐ በቀጥታ መስመራችን ከስፍራው ስለ መረጃዎች እናመሰግናለን። መልካም ቀን። ወደ ቶማስ እናልፋለን። እየጠበቀን ነው የሚገኘው ቀጥታ መስመራችን ላይ የኪነ ጥበብ ባለሙያዎች የኮይሻ ግድብንና የጨበራ ጩርጩራ ዳና ፓርክን ጎብኝተዋል። ጉብኝቱ የሀገሪቱን ፕሮጀክቶችና የቱሪዝም ጸጋዎች የኪነ ጥበብ ባለሙያዎች እንዲያስተዋውቁ ለማድረግ ታሳቢ ያደረገ እንደሆነም ነው የተገለጸው። ቀደም ሲል እንዳላችሁ ሪፖርተራችን ቶማስ ኃይሉ ከኮይሻ በቀጥታ መስመራችን ላይ ነው የሚገኘው። የገበታ ለሀገር ፕሮጀክት አንዱ መገለጫ ከሆነበት ስፍራ እንዲሁም ደግሞ የኮይሻ ግድብ ካለበት ቦታ ላይ ማለት ነው። እጅግ አድርገን እናመሰግናለን ቶማስ ስላገኘንህ በቀጥታ መስመራችን ላይ። ይህን አይነት በተለይም የኪነ ጥበቡ ባለሙያዎች እያደረጉት ያለውን አይነት መሰል ጉብኝት መደረጉ ለቱሪዝም ዘርፉ ምን ፋይዳ ይኖረዋል የሚለውን ሀሳብ እስኪያንሳለን። አመሰግናለሁ ሮዛ። እንደሚታወቀው የኪነ ጥበብ ባለሙያዎች እንዲሁም ደግሞ ኪነ ጥበብ የሀገርን ጸጋዎች በማስተዋወቅ ረገድ መጠነ ሰፊ ወይም ደግሞ በጣም ትልቅ አስተዋጽኦ እንደሚኖሩ ይታወቃል። ይህንን ተከትሎ ታዲያ በዛሬው ዕለት እንግዲህ ቀደም ሲል ባልደረባ ዮሐንስ ፍስሐ እንዳለው አንደኛው ግሩፕ ወይም አንደኛው ቡድን ደግሞ በዚህ በጨበራ ጩርጩራ እንዲሁም ደግሞ ኮይሻ ግድብን እየጎበኙ ይገኛሉ። እንግዲህ ጉብኝቱ በዋናነትም የጥበብ ባለሙያዎች ናቸው። የጥበብ ባለሙያዎች ደግሞ ስም አላቸው፣ ዝና አላቸው። ይህንን ተከትሎ ታዲያ የተለያዩ ማህበረሰብ ክፍሎችን መድረስ ይችላሉ። በተለያዩ ሁኔታዎች እነዚህን የማስተዋወቅ ስራም የመስራት ትልቅ አቅም እንዳላቸው ይገለጻል። ይህንንም አንደኛው ታሳቢ ያደረገ ነው። ከዚህ ጋር በተያያዘ ታዲያ በተለይ ደግሞ እነዚህ የቱሪስት መዳረሻዎች ሲሰፉ ኢትዮጵያ ከቱሪዝሙ የምትጠቀምበትን ነባራዊ ሁኔታ ለማመቻቸት ነው። ከዚህ ጋር በተያያዘ ታዲያ እነዚህ የኪነ ጥበብ ባለሙያዎች እንደዚህ አይነት ጉዳዮችን በሚጎበኙበት ጊዜ ይህንን በአንድም በሌላ መልኩ የቱሪዝም አማራጮችን የተለያዩ ማህበረሰብ ክፍሎች ያሉ በሀገር ውስጥም በውጭም ያሉ ማለት ነው። እንግዲህ ከዚህ ቀደም የቱሪዝም ቦታዎች በጣም ጥቂት ነበሩ። የሰሜኑ ክፍሎች እንዲሁም ደግሞ የደቡብ አንዳንድ ቦታዎች ብቻ ናቸው፣ ወይም ደግሞ እዛ ላይ ብቻ ነበር ቱሪዝሙ ትኩረቱን ያደረገው። አሁን ግን የተለያዩ የቱሪዝም አማራጮች እየበዙ ነው። አሁን ያለንበት ኮይሻ ወይም ደግሞ የኮይሻ የኤሌክትሪክ ኃይል ማመንጫ ግድብ ያለበት ቦታ ነው። እሱ በጣም ያምራል። በጣም በተፈጥሮ መስህብ የሚሆን ቦታ ነው። ቱሪስቱም የቱሪዝሙንም ከመሳብ አኳያ ትልቅ ሚና የሚጫወት ነው። በሌላ በኩል ደግሞ ቀደም ሲል ሮዛ እንዳልሽው የጨበራ ጩርጩራ የዞን ዳና ሎጅ አለ፣ በቅርቡ የተገነባ ነው። ይህም በጣም የሚያምር ቦታ ነው። አካባቢው ለቱሪዝሙ መነሳሳት እንዲሁም ደግሞ ለቱሪዝሙ ትልቅ ፋይዳ የሚጫወት ከመሆኑ አኳያ እነዚህ የጥበብ ባለሙያዎች ተገኝተው በአካል ይህንን ቦታ ሲያዩ ስሜታቸው በጣም ልዩ እንደሆነም ገልጸውልናል። ከዚህ አኳያ ታዲያ አሁን ላይ በዚህ በሀገሪቱ ያሉ የቱሪዝም ቦታዎችን ከማስተዋወቅ እንዲሁም ደግሞ የተለያዩ ጥቅሞች እንዲገኙ ከማድረግ አኳያ የራሳቸውን አበርክቶ እንደሚወጡም ገልጸዋል ማለት ነው። እንግዲህ የተለያዩ ቦታዎች ላይ ሲሄዱ ሁሉም በጥሩ መንፈስ ነው የተቀበሏቸው። የሚታወቁ አክተሮች ወይም ደግሞ ተዋናዮች ከመሆናቸው አኳያ ማለት ነው። ሌሎችን ደግሞ ሀሳቦቻቸውን ጠቅልል አድርገን ለተመልካቾቻችን የምናጋራ ይሆናል። እናመሰግናለን ቶማስ። እንዳልከው የጥበብ ቱሪዝምን በማሳደግ ረገድ በመጽሐፉ በፊልሙ ቦታዎችን በማስተዋወቅ ረገድም ትልቅ የሆነ ምርታን ሊያመጣ የሚችል ስራ እንደሆነ ታሳቢ ይደረጋል። እጅግ አድርገን እናመሰግናለን ቶማስ ለመረጃዎቹ። ዜናዎቻችን ይቀጥላሉ። የተወደዳችሁ የሌማት ትሩፋት መርሃ ግብር የቤተሰቦችን የተመጣጠነ ምግብ አቅርቦት ማሻሻሉን በመርሃ ግብሩ የታቀፉ በሲዳማ ክልል የሽበዲኖ ወረዳ አርሶ አደሮች ይናገራሉ። ከዚህ ባለፈ ምርቱን ለገበያ በማቅረብም ተጠቃሚ ሆነናል ብለዋል። ዘጋቢያችን ፍቃዳ ባለማየሁ ወደ ወረዳው አቅንቶ ያጠናቀረውን ዘገባ ተከታተሉትና እንመለሳለን። አሁን የሚገኘው በሲዳማ ክልል ሸበዲኖ ወረዳ በአንድ የገጠር ቀበሌ ውስጥ ነው። ይህ ቀበሌ በተለይም በሌማት ትሩፋት መርሃ ግብር የታቀፈና የሚታወቅ ቀበሌ ነው። ለመሆኑ የሌማት ትሩፋት መርሃ ግብር የአርሶ አደሩን ሕይወት በመቀየር ረገድና የቤተሰብን የተመጣጠነ የምግብ አቅርቦት በማሻሻል ረገድ
ምን አስተዋጽኦ አበርክቷል? ይህንን እንጠይቃለን። አብራችሁ ሰላም ነው? ደህና ነው። ሌማት ትሩፋት ያበረከተውን አስተዋጽኦ እርሶ ጋር ልንመለከት ፈልገን ነው የመጣ ነው። እሺ፣ እኔም ያው ለማሳየት ፈቃደኛ ነኝ። እሺ፣ እናመሰግናለን። በዚህ መርሃ ግብር ከታቀፈን ወዲህ የመጣው ለውጥና ልጆቻችን ያው እንቁላልን መመገብ ችለዋል። ድሮ እንቁላል እስከዚህም አናገኝም። አሁን በቀን ግፋ ብል እስከ 25 እስከ 30 እንቁላል ነው የሚጥሉልን። በዛ ያንን እያገኘን ለቤትም እየተጠቀመን ቀሩን ደግሞ ለገበያ እያወጣን ልጆቻችን በጥሩ አእምሮ እንዲያድጉ የተመጣጠነ ምግብ ተጠቅመው በበሽታ እንዳይሰቃዩ በበሽታ እንዳይጠቁ በምግብ ራሳችን ችለናል። ራሳችን ችለን የተረፈውን ደግሞ ወደ ገበያ እያወጣን ጥሩ ጥቅም እያገኘን ነው አለን። ተመልካቾቻችን ይህ የሲዳማ ቡሪሳሜ የሚባለው ምግብ ነው። በተለይም ደግሞ በሌማት ትሩፋት አሁን ይሄንን ቡሪሳሜ የሚባለው ምግብ ከእንቁላል ጋር እንደዚህ ቀላቅሎ የመብላት ልማድ እየመጣ ነው የሚገኘው። ከዚህ በፊት በዚህ መልኩ እንቁላልን መመገብ አልለመድንም። በጎመን፣ አደንጓሬ፣ ድንችና በመሳሰሉት ነበር የምንመገበው። አሁን ግን እንደዚህ እንቁላል ቀቅለን አንዳንድ ጊዜ ደግሞ ጠብሰን እንጠቀማለን። ያኔ የሁለት ወር ነበር የመጡት። ከመጡ አሁን በአምስተኛው ወር እንቁላል መጣል ጀመሩ። እኔ አሁን ትክክለኛ ቤት ፍጆታ የተጠቀምኩ ቀርቶ ከዋይ አሁን ወደ 300 እንቁላል አግብቻለሁ። አሁን ጥሩ ሁኔታ ላይ ነው ያለነው። በሲዳማ ክልል ሸበዲኖ ወረዳ በሌማት ትሩፋት መርሃ ግብር ተሳታፊ የሆኑ አርሶ አደሮች መንደር ተገኝተን ማረጋገጥ እንደቻልነው አርሶ አደሩ በተለይም ለቤተሰብ ፍጆታ ከማምረት ባለፈ ለገበያም ጭምር እያቀረበ መሆኑን ማረጋገጥ ችለናል። ለቢሲ ለተጠናቀረው ዘገባ ፈቃድ አባለማየሁ። ፈቃድ በአካባቢ ያለውን የሌማት ትሩፋት እንቅስቃሴዎች አስቃኝቶናል። እዚሁ ርዕሰ ጉዳይ ላይ ቆይታ እናድርግና ተጨማሪ የሆነ መረጃዎችን ደግሞ ከሐዋሳ ስቱዲዮ በቀጥታ መስመራችን ላይ በሲዳማ ግብርና ምርምር ኢንስቲትዩት የእንስሳት ዘርፍ ምርምር አስተባባሪ የሆኑትን ዶክተር አማራ አርጋውን አግኝተናቸዋል። የዛሬው እንግዳችን ናቸው። ከሳቸው ጋር እንቆያለን። እንዴት ውለዋል? እጅግ አድርገን እናመሰግናለን። ለሰዓቱ በቀጥታ መስመራችን ላይ ገብተው ማብራሪያ ሊሰጡን ስለወደዱ። እንግዲህ እንዳልነው የሌማት ትሩፋት መርሃ ግብር ከእንስሳት ዘርፍ የሚገኙ ሀብቶችን በተለይ በአግባቡ ለመጠቀም ምን ያህል አስተዋጽኦ ነው እያበረከተ ያለው የሚለውን እስኪ እንመልከት። እኔም ለተሰጠኝ እድል እጅግ አድርጌ አመሰግናለሁ። እንግዲህ ሌማት ትሩፋት ከስሙ ስንነሳ ራሱ ያው የተትረፈረፈን ምግብ ያው ለቤተሰብ ከማቅረብ ነው የሚነሳውና ይሄን ስናየው ትኩረት የሚያደርገውም በተለይ ቤተሰብ በዝቅተኛ ወጪ በራሱ አምርቶ ወሳኝ የሆኑ የእንስሳት ምርት የሆኑትን ከወተት፣ ከእንቁላል፣ ከአሳ፣ ከንብ የሚገኙትን አምርቶ በአግባቡ ለራሱ ለቤተሰቡ ከተጠቀመ በኋላ የተረፈውን ወደ ገበያ አቅርቦ አንድ የገበያ ሁኔታን እንዲያረጋጋ ከዛ ሲያልፍ ደግሞ ኢኮኖሚውንም የራሱንም እንዲደግፍ ያለመ ተግባር ከመሆኑ አንጻር ከዚህ በፊት ከነበረው ሂደት ላቅ ባለመልኩ ካስተመርን ወይም ተጠቃሚን ታርጌት ያደረገ ፕሮጀክት ከመሆኑ አንጻር ትልቅ እመርታን አሳይቷል ብለን ነው የምንወስደው። በትንሹ ብንወስድ ለምሳሌ ዶሮን በምንወስድበት ሰዓት ብዙ ተጠቃሚን ወይም ብዙ አርሶ አደርን መድረስ የምንችለው በእንስሳት ዘርፍ በትንሹ ዶሮ ነው እና አንድ አርሶ አደር 25-30 እንቁላል ጣይ ዶሮ ቢይዝ ከ20 እስከ 25 እንቁላል በቀን ማግኘት ብችል ለቤተሰቡ የሚሆነውን ከዛ ላይ ቀንሶ በየቀኑ ከሌሎች ምግቦች ጋር አመጣጥኖ መመገብ ብችል እንደ አገርም ስጋት ያለብን ለምሳሌ እንደ መቀንጨር የምንለው በህፃናት ላይ የሚታዩትን በአንጎል እድገት ላይም በተለያየ በሰውነት እድገት ላይም ወደኋላ የመቅረት ምልክቶችን ይቀርፋል። ይሄ ማለት ሁሉንም አርሶ አደር ምን ደርሰውም በዛ አንግል ከመሆኑ አንጻር
ትልቅ አስተዋጽኦ ያለው ነው እና በተለይ ዶሮ ላይ ፎከስ በምናደርግበት ሰዓት ከዶሮ የሚገኘው በተለይ እንቁላል ለአንጎል እድገት ከማንኛውም የምግብ አይነት ከምናገኛቸውም በተሻለ መልኩ የተሟላ ንጥረ ነገር የያዘ ነው። በተለይ ኮላይን የሚባል ንጥረ ነገር አለና እሱ ለህፃናት አንጎል እድገት ትልቅ አስተዋጽኦ ያለው ነውና ስለዚህ ቀጣይ ትውልድን ከመቅረጽም አንጻር በዚህ በሌማት ትሩፋት ፓኬጅ ተሰማርተን እያንዳንዱ ቤተሰብ አሁን በተጀመረው ለምሳሌ የዶሮ መንደር ተብሎ እየተሰራ ባለው እንቅስቃሴ በዛው ልክ በዶሮ ላይ የምናደርገውን በዘመናዊ አያያዝ ዶሮን ይዘን እንቁላል ጣይ ዶሮችን ይዘን በዛ ልክ ብንሄድ ብዙ ለውጥ ማየት እንችላለን። ሌላውም ደግሞ በአሳ ሀብት ልማቱን በቤተሰብ ኩሬ አሳም ብናመርት አሳም በዛው ልክ ትልቅ አስተዋጽኦ ያለው ከመሆኑ አንጻር እንደዚሁ በዚሁ አንጻርም ሰፊ ስራ ነው እየተሰራ ያለውና ይህን በምናይበት ሰዓት ሌላ ቦታ ተመርቶ ከሚመጣለት አርሶ አደሩ አብዛኛውም የህብረተሰብ ክፍላችን አርሶ አደር ከመሆኑ አንጻር ያንን በዚህ በሌማት ትሩፋት ፓኬጅ ይዘን ወደ ስራ ስናስገባ ቅድም እንዳልነው አንደኛ የተመጣጠነ ምግብ ለራሱና ለቤተሰቡ ያገኛል። ሲቀጥል ደግሞ የተረፈውን ለገበያ አቅርቦ ኢኮኖሚውንም ያሳድጋል። በተመሳሳይ መልኩ ደግሞ የገበያ ሁኔታውንም ስለሚያረጋጋ ይሄን ሁሉ በምናይበት ሰዓት በትክክለኛ ጊዜ ዲዛይን ተደርጎ ተግባር ላይ እየዋለ ያለ ፓኬጅና አርሶ አደሩንም ብቻ አይደለም ተጠቃሚውንም የከተማውንም ህብረተሰብ ተጠቃሚ ያደረገ ፕሮጀክት ከመሆኑ አንጻር እጅግ ውጤታማ ነው ብለን ነው የምናየው። እንደ ምርምር ተቋምም የተለያዩ ቴክኖሎጂዎችን በማቅረብ ስልጠናዎችን በመስጠት በአያያዝም ላይም ቢሆን በተለያዩ መንገዶች ላይ ይህን የሌማት ትሩፋቱንም እኛም እየደገፍን ያለንበት ሁኔታ ነው። መልካም ዶክተር፣ ይህን ጥያቄ መጨረሻ እናድርገው። እርስዎም በገለጹት በተለያዩ የሀገሪቱ አካባቢዎችም የሌማት ትሩፋት ኢኒሼቲቭ በጠቅላይ ሚኒስትር አብይ አህመድ ይፋ ከተደረገ በኋላ የተገኙ ውጤቶች በተሻለ ደረጃ ማስቀጠል የሁሉም ፍላጎት ይመስለኛል እና ከዚህ አኳያ ምንድነው መሰራት ያለበት ይላሉ ዶክተር? በቀጣይ መሰራት ያለበት ይሄ ኦልሬዲ ፋውንዴሽኑ ተጥሏል። ፋውንዴሽኑ ከተጣለ በኋላ ወደ ኋላ መመለስ የለበትም። ብዙ ጊዜ እንደኛ ሀገር ፓኬጆችም ኢኒሼቲቮችም ይወርዱና ቀጣይነት ላይ ፌል ያደርጋሉና አንዴ ይሄ ነገር ወደ አርሶ አደሩ ከወረደ ወደ ኤክስቴንሽኑም ወደ ምርምሩም ወደሚመለከተው አካል ከወረደ በኋላ ኢኒሼቲቭ ከክቡር ጠቅላይ ሚኒስትራችን ወርዶ ሁሉም የሚመለከተው አካል ባለቤት ሆኗል እና ባለቤት ከሆን በኋላ ምንድን ነው ያሉ ክፍተቶች? በእንስሳት ዘርፍ እንደ አገር ትልቅ ቁጥር ነው ይዘን ያለ ነው። በዓለም ደረጃ በፊት 10ኛ የምንለው ከዛም ወርዶ አሁን ወደ 5 ወደ 6 ደረጃ እየወረድን ነው ያለ ነው። ግን የያዝነው እንስሳት ምርትና ምርታማነቱ እጅግ በጣም ዝቅተኛ ነው እና ይሄን ዝቅተኛ የሆነውን ምርትና ምርታማነት በምን መልኩ አሳድገን የሌማት ትሩፋቱንም በምን መልኩ እንደግፍ? ለአብነት ብንወስድ በእጃችን ያሉ ሀገረሰብ ዶሮዎች በአመት የሚሰጡት ምርት ከ60 እንቁላል ከ70 እንቁላል ያልዘለለ ነው። ስለዚህ የተሻሻሉ የዶሮ ዝርያዎችን ከመኖና ከአያያዝ ከጤናውም ከመኖሪያ ከዶሮ ቤቱም ጭምር ጋር ይዘቱን በጠበቀ መልኩ ለአርሶ አደሩ በሚመጥን መልኩ ያንን አርሶ አደሩ እንዲጠቀም በቂ ግንዛቤ መፍጠር ከኛ ይጠበቃል። ቴክኖሎጂዎችንም በበቂ ሁኔታ ፓኬጅ ዲዛይን አድርጎ ማውረድና ተጠቃሚው በዛ ልክ እንዲጠቀም ማድረግ። በተመሳሳይ መኖ ነው አሁን ብዙ ጊዜ በእንስሳት ምርትና ምርታማነት ላይ ተጽዕኖ የሚፈጥረውና ይሄን ስንል ያው ሌማት ትሩፋት የወተት ከብቱንም ስለሚይዝ የአነስተኛ መንጃጊውንም ስለሚይዝ መኖን ከውጭ ከምንገዛ ባለን ማሳ ላይ ልክ በቆሎ እንደምናመርት ልክ እንሰት እንደምናመርት ቤታችን ውስጥ እንስሳት እስካለ ድረስ የተሻሻሉ የመኖ ዝርያዎችን በጓሯችን አምርተን መኖ ተወደደ ብለን ከዚህ ፓኬጅ መውጣት ሳይኖርብን የዶሮም ጭምር በጓሮ አምርተን ለዶሮ የምናቀርባቸው ላይክ እንደ አልፋ ግሪን የሆኑ ምግቦች እና የተለያዩ በአካባቢ ያሉትን አቀናጅተን ለዶሮ የምናቀርብበትም ሲስተሞች ስላሉ ስለዚህ በመኖ ማምረቱም ላይ በዝርያ ማሻሻሉም ላይ በተመሳሳይ በገበያ ሊንኬጁም ላይ ሁሉም የሚመለከተው ባለድርሻ አካላት መስራት መቻል አለበት። ምክንያቱም አርሶ አደሩ ያመረተውን ለቤተሰቡ ፍጆታ ከተጠቀመ በኋላ ገበያ አውጥቶ ተጨማሪ ኢንካም ማግኘት ካልቻለ ያንን ሳፖርት አድርጎ ማንቀሳቀስ ስለማይችል በዛው ልክ የገበያ ሊንኬጁንም
በተለይ ህብረት ስራ እዚህ ላይ ትልቅ ድርሻ ይወጣል ብለን ነው የምናስበውና ሁሉም የሚመለከተው አካል ይህን ቢሰራ ውጤታማ እንሆናለን ብዬ ነው የምጠብቀው። ጥሩ። በሲዳማ ግብርና ምርምር ኢንስቲትዩት የእንስሳት ዘርፍ ምርምር አስተባባሪ ዶክተር አማራ አርጋው ከሐዋሳ ስቱዲዮአችን ለሰጡ ማብራሪያ እጅግ አድርገን ነው የምናመሰግነው። መልካም ቀን ይሁንልዎ። እኔም እጅግ በጣም አመሰግናለሁ። በማለዳው የአዲስ ቀን የሀገር ጉዳይ አጀንዳ አድርገን የነበረውን ጉዳይ እናስቃኛችሁ። የፌዴራሉ የመጀመሪያ ደረጃ ፍርድ ቤት የተገልጋይ እርካታ እያደረገ ስለመምጣቱ በጥናት ማረጋገጡን አስታወቀ። ፍርድ ቤቱ በቴክኖሎጂ የታገዘ አገልግሎት በመስጠት ታዲያ የተገልጋይ ምሬት ቢቀንስም አሁንም የፍርድ መጓተቶች በተገልጋዮች ቅሬታ እንደፈጠሩባቸው ግን ይነገራል። መሐመድ አልቃድር ተከታትሎታል። የፌዴራል የመጀመሪያ ደረጃ ፍርድ ቤት በአገልግሎቱ በርካታ መዝገቦችን በአመት እልባት ይሰጣል። ፍርድ ቤቱ የሚሰጣቸውን አገልግሎት በቴክኖሎጂ ያገዘና የተገልጋይ ምሬትን የቀነሰ ስለመሆኑ ተገልጋዮች ይገልጻሉ። ጥርት ባለ መልክ ትዕዛዞችም ግልጽ ናቸው። በስፋት ተብራርቶ ተጽፎ ነው። አንድ ሁለት ሶስት ጊዜ ትዕዛዝ ወስጃለሁ። በእኔ ችሎት ያለው ነገር በጣም ግልጽ ነው። በጣም ድሮ በጣም ረጅም ቀጠሮች ነበሩ የሚሰጡት። አሁን በአጭር ጊዜ ቀጠሮ ውሳኔ ማግኘት እድሉ የተመቻቸ ነው። አገልግሎቱ በተጨማሪም ደግሞ በየክፍሉ ከሬጅስትራር ጀምሮ ፋይል ከፋች የተለያዩ የስራ መደቦች ስላሉ እነዚህን በተመለከተ የተፋጠነና ትክክለኛ የሆነ አገልግሎት እንድናገኝ ረድቶናል። ይሁንና አሁንም ፍርድ ቤቱ ቅሬታዎች ይነሱበታል። አክስታችን መካን ነበረች። ከዚህ ዓለም በሞት ለይታለች። ዘመድ የላትም በማለት 10 ምስክር የመሰከሩትን የኑዛዜ ቃል ያለውን የወንድሜ ልጅ ጧሪ ቀባሪ ያለ ብሎን እያንከራተቱ 2 ዓመት ከሞላ በኋላ ነገው ፍርድ ይሰጣል ሲባል 370 ኪሎ ሜትር ከወላይታ እስከ አዲስ አበባ በፍትህ ጥማት እየተመላለስኩ ነው ያለው። በቤቴ ላይ ፍርድ አስወስኛለሁ። በቤቱ ላይ አከራክሮ ፍርድ ቤት ውሳኔ ሰጥቷል። ያንን ውሳኔ ይዤ ናውጣ ብዬ በሚል ሰዓት ውሳኔ እንደሌለ በማድረግ እንደ አዲስ እያከራከረኝ ይግባኝ ሳይባል በይግባኝ ሳይለወጥ ውሳኔው እያለ አከራክሮ ውሳኔ የሰጠበት እያለ እንደሌለ አድርጎ ከእንደገና እንደ አዲስ ክርክር ጀመረ። የፌዴራል የመጀመሪያ ደረጃ ፍርድ ቤት አገልግሎቱን አስመልክቶ የአዲስ ቀን የዜና መሰናዶ ተመልክቶታል። በዚህም የፍትህ መጓተት ምክንያቶች ተነስተዋል። ፍትህ ፈልጎ የሚመጣ ሰው ፍርድ ቤት ላይ የተፋጠነ ፍትህ ማግኘት አለበት። ሰው የሚፈልገው ያንን ነው። እንደውም ብዙ ደንበኞቻችን ሲመጡ እኛ የምንቸገርበት ጉዳይ አለ። ይሄ ጉዳይ በምን ያህል ጊዜ ያልቃል ወይም ደግሞ መቼ ነው ፍትህ የማገኘው? ድሮ እንገምት ነበር። ግምታችን ግን ከእኛ ካልነው ውጪ የሆነ ከደንበኞቻችን ጋር የሚያጋጫን በዚህ ጊዜ ያልቃል ብላችሁን አልነበረ ይላሉ። ስለዚህ ለፍትህ መጓተቱ እንግዲህ ብዙ ምክንያቶች አሉ። እኔ ዋናው ግን የችሎቶች መስፋት አለባቸው ነው የምለው። በጣም ለፌዴራል ፍርድ ቤቶች ያሉት የዳኞች ቁጥርም ሆነ የችሎቶች በጣም ውስን ናቸው። የፌዴራል የመጀመሪያ ደረጃ ፍርድ ቤት ባደረገው ጥናት ክፍተቶች የተገለጡበት ነውም ተብሏል። ጥናቱ ሁለት ነገሮችን ቤዚካሊ አሳይቶናል። አንደኛ በትክክልም በህብረተሰቡ በፍርድ ቤቱ ላይ የሚነሱ ቅሬታዎች ተጨባጭ መሆናቸውን ከጥናቱ አረጋግጠናል። ለምሳሌ የጉዳይ መዘግየት፣ ጥራት ተብለው የተነሱ ነገሮች በጥናቱ በጣም ዝቅተኛ ያገኘንባቸው ናቸው። ስለዚህ በአማካኝ 76.3 መምጣቱ ክፍተቶቻችንን የለየ የበለጠ ደግሞ ምንሰራባቸውን ቦታዎችንም እንድናውቅ ያደረገ ጥናት ነው። አንዱ ለምሳሌ ትልቁ ለውጥ አመጣንበት የምንለው ከዚህ በፊት በነበረው አሰራር ጉዳዮች ተጀምረው መቼ ያልቃሉ የሚለው ፕሬዲክተብል የሆነ ቀን ለመስጠት ራሱ ገና ጉዳዩ ሲጀመር ተገማች የሆነ ቀን ለመስጠት ራሱ አስቸጋሪ ነው የነበረው። አሁን በህግ ተደግፈን የፍቺ ጉዳይ ከሆነ ምን ያህል ጊዜ ይወስዳል፣ የንብረት ክርክር ከሆነ ምን ያህል ጊዜ ይወስዳል፣ የውርስ ከሆነ ምን ያህል ጊዜ ይወስዳል የሚለው በህግ አስቀምጠን ዳኞቻችን ደግሞ ይህን እንዲከተሉ ግዴታ አድርገን እየሰራ ነው። ፍርድ ቤቱ ባለፉት 6 ዓመታት የተሻለ አሰራር እንዲኖር ማድረጉ የስነ ምግባር ብልሹነትም መቀነሱ የተገለጸ ሲሆን በዚህ መነሻም የፌዴራል የመጀመሪያ ደረጃ ፍርድ ቤት የተገልጋይ እርካታውን 76.3 በመቶ ማድረሱን ገልጿል።
ዜና ኢትዮጵያችን ቀጥሏል። የአፍሪካ ህጻናት ቀን በተለያዩ ዝግጅቶች እየተከበረ ነው። እንደ አውሮፓውያኑ አቆጣጠር በ1976 በደቡብ አፍሪካ በስዌቶ ከተማ በግፍ የተጨፈጨፉ ንጹሃን ታዳጊ ህጻናትን ለማሰብ በየዓመቱ ሰኔ 9 የአፍሪካ ህጻናት ቀን ተደርጎ ይከበራል። በ10 ሺዎች የሚቆጠሩ የደቡብ አፍሪካ ህጻናት በሰላማዊ መንገድ የአፓርታይድ ስርዓትን ለመቃወምና በቋንቋቸው እንዲማሩ ለመጠየቅ በስዌቶ ጎዳናዎች ላይ ቢሰባሰቡም ቅኝ አገዛዙ ባካሄደው የኃይል እርምጃ በመቶዎች የሚቆጠሩ ህጻናት ለህልፈት ተዳርገዋል። በወቅቱ የሟቾች ቁጥር 176 ነበር ተብሎ ቢገለጽም የሞቱ ህጻናት ቁጥር ግን ከ700 እንደሚልቅ መረጃዎች ያሳያሉ። በኢትዮጵያ ለ35ኛ ጊዜ የሚከበረው የአፍሪካ ህጻናት ቀን የነገ ሀገር ተረካቢ ትውልድን ለማነጽ ህጻናት ተኮር ተግባርን እናከናውን በሚል መሪ ሀሳብ ይታሰባል። ወደ ሀገር ውስጥ የሚገቡም ሆነ በሀገር ውስጥ በሚለሙ የቴክኖሎጂ ውጤቶች ላይ ተገቢው ቁጥጥር የማይደረግ ከሆነ በከባቢና ብዝሃ ህይወት ላይ አደጋ ሊያስከትል እንደሚችል ይነገራል። ከነኚህ የቴክኖሎጂ ውጤቶች መካከል ጨረራ መንጭ ቁሶች ተጠቃሾች ናቸው። የኢትዮጵያ ቴክኖሎጂ ባለስልጣን አገልግሎታቸውን የጨረሱ የጨረራ መንጭ ቁሶችን እንዴት ነው የሚያስወግደው የሚለውን ባልደረባችን ፍሬህይወት ረታ በተከታዩ ዘገባ ምላሹን ትነግረናለች። ሰለሞን ጌታቸው እባላለሁ። የኢትዮጵያ ቴክኖሎጂ ባለስልጣን ዋና ዳይሬክተር ነኝ። ማንኛውም ቴክኖሎጂ ሲባል ለተለያዩ ማህበራዊና ኢኮኖሚ አገልግሎት እንደሚጠቅም እሙን ነው። ሀገራትም ያደጉት በቴክኖሎጂ እንደሆነ ይታወቃል። ቴክኖሎጂ ጥቅም እንዳለው ሁሉ በአግባቡ ደግሞ ጥቅም ላይ ካልዋለ የጎንዮሽ ጉዳት አለው፣ የከፋ ይሆናል ማለት ነው። ስለሆነም ልክ ሌሎችም ሀገራት እንደሚያደርጉት እኛም ቴክኖሎጂን ወደ ሀገራችን ሲገባና ወደ ተለያዩ ልማት ላይ ሲውል በአግባቡ ጥቅም ላይ እንዲውል የአሰራር ስርዓቶችን በመዘርጋት ስታንዳርዶችን በማውጣት የቁጥጥር ስርዓቶችን በመዘርጋት መቆጣጠር አስፈላጊ ሆኗል። በተለይም የጨረራና የኒውክሌር ቴክኖሎጂ ከሌሎች ቴክኖሎጂዎች ለየት የሚያደርገው የጎንዮሽ ጉዳቱ በቁጥጥር በደንብ ካልተያዘ የከፋ ነው የሚሆነው። ቴክኖሎጂው በአብዛኛው በሕክምናው ዘርፍ ላይ ይውላል። ግን በሕክምናው ላይ ብቻ አይደለም የሚወሰነው። በኢንዱስትሪም ላይ አለ፣ በግብርና አለ፣ በማይኒንግ አለ፣ በውሃ ልማት ላይ አለ፣ በማፈላለግ ላይ ይኖራል። በአካባቢ ላይ፣ በህብረተሰቡ ላይ፣ በአሁኑና በመጪው ትውልድ ላይ ችግር ሊፈጥር ይችላል ማለት ነው። ለምሳሌ የካንሰር ዴቨሎፕ ማድረጉን ሊታወቅ የሚችለው ከ20 ከ30 ዓመት በኋላ ነው። እንዲህ አይነት ነገሮች በትውልድም ላይ ሊተላለፉ የሚችል ነው ማለት ነው። ከውልደቱ እስከ መጨረሻ ውግደት ወይም ሲወገድ ድረስ ባለው በቁጥጥር ስርዓት ውስጥ እንዲጠበቅ ያስፈልጋል። እና ኒውክሌር ቴክኖሎጂ ላይ ነበር ፎከስ ያደረገው የበፊቱ። አሁን ላይ የኢመርጂንግ እና ማቴሪያል ኢመርጂንግ ቴክኖሎጂስ እና ማቴሪያልን በተመለከተ ኬሚካልን በተመለከተ ከዛ በሶስተኛ ደግሞ የፕላንት ኤንድ ማሽነሪ የምንለው ነው። አራተኛ ደረጃ ላይ የኤሌክትሮኒክስ ኤሌክትሪክ አፕላያንስ እና ስፔስ እና ጂኦስፓሻልን ይህንን በተመለከተ በሀገራችን ደረጃ ሬጉሌት የሚያደርግ አካል በአግባቡ አልተቀመጠም እና ይህንንም በተጨማሪነት እንድንሰራ የተሰጠን ነው። ቴክኖሎጂ በባህሪው ተለዋዋጭም ስለሆነ አቅምን ከመገንባት አንጻር ብዙ ስራዎችን መስራት ያስፈልጋል እና ከእንደዚህ አይነት ነገሮችን መስራት ከኛ ይጠበቃል። ቬሪ ቻሌንጂንግ ነው የሚሆነው። ሌላው እነዚህ መጻኢ እንትኖች በኢመርጂንግ ቴክኖሎጂስ የምንላቸው አለ። ለምሳሌ ከነሱ ጋር ተያይዞ ኤአይ አለ፣ ባዮቴክኖሎጂ አለ፣ ናኖ እነዚህ የምንላቸው አሉ እና በጣም ለብዙ ኢኮኖሚ ሆነ ማህበራዊ ዘርፎች ላይ ጥቅም ላይ ሊውል እንደሚያስችል ይታወቃል። ሀገራችንም በዚህ ዙሪያ ላይ ትልቅ ስራ እየሰራች ነው ያለችው። እንየት ግን ደግሞ የጎንዮሽ ጉዳቱ ሳይድ ኢፌክት ይኖረዋል እና እሱንም ከወዲሁ ራስን ማብቃትን ይጠይቃል። ማብቃትን አሰራር ስርዓትን እንዴት ነው ሬጉሌት ማድረግ ያለብኝ የሚለው ናው እንዲዘን መስራትን ይጠይቃልና ለቀጣይ ራስን ማዘጋጀት ከኛም ይጠበቃል። በመንግስትም በኩል እንደ ለቁጥጥር ስርዓቱ ማስፈላጊ ነው የሚለው ታምኖበት ተጨማሪ በጀቶችን አገሪቷ የምትፈቅደው በጀት ያስፈልጋልና የላቦራቶሪም ሆነ የሌሎችንም ድጋፍ ከማድረግ አንፃር ተጨማሪ ድጋፎች እንዲደረጉልን ይፈልጋል። የህግ ማዕቀፍን በተመለከተ ቅድም እንዳልነው አንደኛ ማንዴትን ማጥራት ነው። ሁለተኛ የተገልጋዩንም አካል
ፕሮፐርሊ አድሬስ ለማድረግ ይመቻል፣ ተቀናጅቶ ለመስራት የሚያመቻል እና ከሱ አንፃርም ፈጠን ያለ የህግ አጸዳደቅ ሁኔታ ቢኖር በጣም ጥሩ ነው ብዬ አስባለሁ። ወደ ውጪ ዘገባችን ተሻግረናል። እስራኤል ኢራን የርቀት ጦርነት የሞትና የቁስለት ሰለባዎች ቁጥር ወደ 350 መድረሱ እየተነገረ ነው። ውጊያው ዛሬም ድረስ ቀጥሏል። አለም ነዋሴ ባለፈው ሐሙስ በእስራኤል ድንገተኛ የደረቅ ሌሊት የአየር ኃይል ጥቃት የጀመረው የእስራኤል ኢራን የአየር ድብደባና የሚሳኤል ዘመቻ ሩምታ ልውውጥ በሰላማዊ ሰዎች ላይ ያደረሰ ያለው ጉዳት ከፍቷል። ትናንት ኢራን የእስራኤል ጦር ጀቶች በቴህራን ዙሪያ ያደረጉትን ድብደባ ተከትሎም ምሽቱን በከፈተችው የቦሊስቲክ ሚሳይሎች ሩምታ ቢያንስ 8 እስራኤላውያን መገደላቸውን ዘ ታይምስ ኦፍ እስራኤል እና ሌሎች ዓለም አቀፍ ዜና አውታሮች ዘግበዋል። ይህም ከአርብ ዕለት ጀምሮ በኢራን ሩምታዎች የተገደሉትን እስራኤላውያን ቁጥር 21 አድርሶታል። የእስራኤል መከላከያ ሚኒስትር እስራኤል ቃጽ በሰጡት መግለጫ በእስራኤል የመኖሪያ ሕንፃዎች ላይ የከፋና የሰፋ ውድመት ላስከተሉት የኢራን ሩምታዎች በቀል የቴህራን ነዋሪዎች መከራ ውስጥ ይወድቃሉ ሲሉ ዝተዋል። መከላከያው መንፈሳዊ መሪ አሊ ካሚኒን በቀጥታ ባልጠቀሰ መግለጫቸው ሲጽፉም እብሪተኛው የቴህራን አምባገነን የእስራኤል መከላከያ ኃይል ወታደራዊ አቅሞቹን ለማሳጣት የሚያደርግበትን ጥቃት ለማስቆም ሲል የሰላማዊ ሰዎች መኖሪያ ላይ የሚተኩስ የፈራና የተሸበረ ነፍሰ ገዳይ ሆኗል ብለዋል። ቃጽ እስራኤልም ለዚህ አጸፌታ የቴህራን ሰላማዊ ነዋሪዎችን ኢላማና ሰለባ የሚያደርግ ጥቃት ሊሰነዘር እንደሚችል አመልክተዋል። የቴህራን ነዋሪዎች ዋጋውን ይከፍላሉ ሳይውል ሳያድር በፍጥነት ብለዋል በመግለጫቸው። የኢራን የቦሊስቲክ ሚሳይሎች ሩምታ በዋነኛነት ኢላማ ያደረጋቸው በቴል አቪቭ ብዙ ሕዝብ የሚኖርባቸው ቀዬዎችና በሀገሪቱ ትልቋ ከተማ ሃይፋ ላይ ነው። የሃይፋ ከንቲባ ዮና ያኻብ እንዳስታወቁት በትናንት ምሽቱ የሚሳኤል ጥቃት 3 ነዋሪዎች መገደላቸውን ቻነል 12 ልትሰኘም የእስራኤል ቴሌቪዥን ገልጸዋል። በሚሳኤሉ ጥቃት በርካታ ቤቶችና ሕንፃዎች ሰፊ ጉዳት እንደደረሰባቸውም አስታውቀዋል። የሀገሪቱ ጤና ጥበቃ ሚኒስቴር በበኩሉ በሰጠው መግለጫ ትናንት ምሽት ብቻም 287 እስራኤላውያን በደረሰባቸው የተለያየ ጉዳት የተነሳም ሆስፒታል ገብተዋል። ከመካከላቸው አንዱ ለሕይወቱ ያሰገዋል ብለዋል። የትናንት ምሽቱን የሟቾች ቁጥር 8 ያደረገው ቀሪው አደጋ ፔታ ቲክቫ የተባለ ከተማ ውስጥ የደረሰ ነው። የሚሳኤል ጥቃቱ ቴል አቪቭ በሚገኘው የአሜሪካ ቅርንጫፍ ኤምባሲ ላይ ቀላል ጉዳት እንዳደረሰበትና በኤምባሲው ሠራተኞች ላይ ግን የደረሰ ምንም ጉዳት እንደሌለ ታውቋል። ይህ በእንዲህ እንዳለ ይህ ዘገባ እየተጠናቀረ ባለበት ሰዓት የየመን ሐውቲ አማጽያን የተኮሱት ቦሊስቲክ ሚሳኤል ደቡብ እስራኤል ቤርሼባ ከተማ ሰማይ እንደሚገባና መጥቶ ለመጣልም ዝግጅት እየተደረገ መሆኑ ከእስራኤል ተዘግቧል። እስራኤል በበኩሏ በትናንትናው ዕለት በኢራን የኒውክሌር ተቋማት፣ የጦር ሰፈሮች፣ አየር ማረፊያና ሌሎች ኢላማዎች ላይ ባነጣጠሩ ድብደባዎቿም የኢራን እስላማዊ አብዮት ዘብ ኮር የስለላ ኃላፊም ብርጋዴር ጄኔራል ሙሐመድ ካዜሚንና ምክትላቸው ሐሰን ሞሐኪክን ገድላለች። የሁለቱን ቁልፍ ስፓይ ማስተርስ አውራ ሰላዮች መገደል መጀመሪያ የተናገሩት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነበሩ። ጠቅላይ ሚኒስትሩ ትናንት ከሰዓት በኋላ ከአሜሪካ ፎክስ ኒውስ ጋር ባደረጉት ቃለ ምልልስ መሃል የሁለቱን መገደል ብቻ ሳይሆን የኢራኑን መንፈሳዊ መሪ አያቶላ ካሚኒን እንዳይገድሉ በፕሬዝደንት ዶናልድ ትራምፕ ማሳሰቢያ ተሰጥቷቸዋል ስለመባሉም ተጠይቀው ነበረ። በምላሻቸውም እንዲህ አይነት ንግግር በእሳቸውና በፕሬዝደንት ዶናልድ ትራምፕ መካከል አለመካሄዱን ጠቅሰው ወሬው በሬ ወለደ ነው ብለዋል። የኢራን ዜና አገልግሎቶች ከሁለቱ ዋናና ምክትል በተጨማሪም ሞሰን ባጌር የተሰኙ ሦስተኛ የእስላማዊ ዘቡ የስለላ መኮንን መገደላቸውን ገልጸዋል። አልጀዚራ እንደዘገበው በእስራኤል ድብደባ የሞቱት ኢራናውያን ቁጥር ከ220 በላይ ነው። የቆስለኞች ቁጥር ደግሞ 900 መሆኖች ዘግበዋል። ይህ በእንዲህ እንዳለ የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ በዛሬው ዕለት በእስራኤል ጥቃት የተገደሉ አያሌ ሰላማዊ ሰዎችን ፎቶግራፍ ይዘውም
ጽዮናዊቷ አገር ጋዛ ውስጥ እንደምታደርገው ምንም የማያውቁ ሕፃናትን መግደል ለምዶባታል ብሏል። የእስራኤል ኃይሎች የመኖሪያ ቀዬዎችን ኢስፋሃንና ሌሎች ስፍራዎች ውስጥ የሚገኙ ሰላማዊ የኒውክሌር ተቋማትንና ሌሎችንም ኢላማዎች የዓለም ልምድና ደንብን በመጣስ ወግረዋል ሲል ለተባበሩት መንግሥታት የጸጥታ ጥበቃ ምክር ቤት አቤት ብሏል። ጽዮናዊቷ ጠላታችን ናት፣ ሳይንቲስቶቻችንና ሰላማዊ ዜጎቻችንን በመግደል ጦርነቱን የጀመረችው ሲል አሳቅሏል። በዓርብ ዕለቱ የእስራኤል የመጀመሪያ ጥቃት ሰለባ የሆኑትን የእስላማዊ አብዮታዊ ዘቡ ዋና አዛዥ ሌተናንት ጀነራል ሆሴይን ሳላሚና የጦር ኃይሎች ኤታማዦር ሹም ሜጀር ጀነራል ሙሐመድ ቤጋሪን ጨምሮ ወደ 20 የሚጠጉ ከፍተኛ የኃይል አዛዦች በመኖሪያ ቤታቸውና በሌሎች ስፍራዎች መገደላቸውን በመግለጫው አላስታወሰም ቃል አቀባዩም። የአየር ኃይል አዛዡ ብርጋዴር ጀነራል አሚር አሊ ሐጂ ዛዴህም ወዲያውኑ የጠሩት የጦር ጉባኤ ላይ እንዳሉ ከከፍተኛ የኃይል አዛዦቻቸው ጋር በእስራኤል የጦር ጀት ተኩስ መገደላቸው አይዘነጋም። አሁን ደግሞ የዓለም አቀፍ ግብይትና የቢዝነስ መረጃዎችን ከተንቀሳቃሽ ምስሉ ተከታተሉትና እንመለሳለን። ከስፖርት መረጃችን በዓለም ክለቦች ዋንጫ የምድብ ጨዋታዎች የአውሮፓ ሻምፒዮኑ ፒኤስጂ አትሌቲኮ ማድሪድን አሸንፏል። ባየር ሙኒክ ደግሞ ከኦክላንድ ሲቲን 10-0 በሆነ ሰፊ ውጤት ረቷል። ዮሴፍ ሽሙዬ ፊፋ በአዲስ መልክ የጀመረውና 32 ክለቦችን እያፎካከረ የሚገኘው የዓለም ክለቦች ዋንጫ እስካሁን 5 የምድብ ጨዋታዎችን አከናውኗል። የታሪካዊውን ውድድር መክፈቻ ያደረጉት ደግሞ የአሜሪካ ሜጀር ሊግ ሶከር ተሳታፊው ኢንተር ሚያሚና የግብፁ አልሃሊ ነበሩ። በፍሎሪዳ የተደረገውን የመክፈቻ ጨዋታም ከ60 ሺህ በላይ ተመልካቾች ታድመውበታል። በጨዋታው በሊዮኔል ሜሲ የሚመራው ኢንተር ሚያሚ አስቆጪ የግብ ዕድሎችን ቢፈጥርም የአልሃሊው ግብ ጠባቂ ኤልሻናዊ አምክኗቸዋል። አልሃሊም ቢሆን የፍጹም ቅጣት ምትን ጨምሮ በርካታ የግብ ዕድሎችን አግኝቶ ግብ ጠባቂው ኦስካር ኦስትሪ አምክኖባቸዋል። ትሪዝጌት ደግሞ አልሃሊ ያገኘውን የፍጹም ቅጣት ምት ያመከነው ተጫዋች ነው። ሁለቱ ግብ ጠባቂዎች የደመቁበት ጨዋታም ባዶ ለባዶ በሆነ ውጤት ተጠናቋል። በዚሁ ምድብ የብራዚሉ ፓልሜራስና የፖርቹጋሉ ፖርቶ ተገናኝተዋል። የ2022ና 23 የብራዚል ሊግ አሸናፊው ፓልሜራስ 17 የግብ ሙከራዎችን በማድረግና 55 በመቶ የኳስ ቁጥጥር ብልጫን በመውሰድ በመጠኑ የበላይ ነበር። ጨዋታም በተመሳሳይ ባዶ ለባዶ መጠናቀቁን ተከትሎ አራቱም የምድቡ ክለቦች አንዳንድ ነጥቦችን አስመዝግበው ቀጣይ መርሃ ግብሮች በጉጉት እንዲጠበቁም አድርገዋል። በምድብ 2 በተደረገ ተጠባቂ ጨዋታ ደግሞ የአውሮፓ ሻምፒዮኑ ፓሪስ ሰን ዠርማ አትሌቲኮ ማድሪድን በሰፊ የግብ ልዩነት አሸንፏል። የአሰልጣኝ ሉዊስ ኤንሪኬ ቡድን ለውድድሩ ሻምፒዮንነት የሚያስገምተውን ጨዋታም ነበር ያደረገው። ፓሪስ ሰን ዠርማ ጨዋታውን 4-0 ሲያሸንፍ ፋቢያን ሩይዝ፣ ቪቲኒያ፣ ሴኒ ማይሉና ሊኪንግ የፈረንሳዩን ክለብ የድል ግቦች አስቆጥሯል። ክሌመንት ሌንግሌትን በ78ኛው ደቂቃ በቀይ ካርድ ያጣው አትሌቲኮ ማድሪድ በአንጻሩ ውድሩን በከባድ ሽንፈት ለመጀመር ተገዷል። በውድድር ዓመቱ የተሳተፈባቸውን ሁሉንም ዋንጫዎች ያሸነፈው ፓሪስ ሰን ዠርማ ደግሞ ለአምስተኛው ዋንጫ ጉዞውን በድል ጀምሯል። በዚሁ ምድብ የብራዚሉ ቦታፌጎ የአሜሪካው ሲያትል ሳውንደርስን 2-1 በሆነ ውጤት አሸንፏል። በምድብ 3 ደግሞ ባየር ሙኒክ ኦክላንድ ሲቲን 10-0 በሆነ ሰፊ ውጤት አሸንፏል። የቪንሰንት ኮምፓኒ ቡድን ፍጹም ብልጫ በወሰደበት ጨዋታ ጀማል ሙሲያላ 3 ግቦችን አስቆጥሮ ሃትሪክ ሰርቷል። ኪንግስሌ ኮማን፣ ቶማስ ሙለር እና ሚሼል ኦሊሴ ደግሞ 2 ግቦችንም በስማቸው አስመዝግበዋል። ካስቆጠራቸው 2 ግቦች በተጨማሪ ቀሪ 2 ግብ የሆኑ ኳሶችን አመቻችቶ ያቀበለው ሚሼል ኦሊሴም የጨዋታው ኮከብ ተብሎ ተመርጧል። የኒውዚላንዱ ተወካይ ኦክላንድ ሲቲ አብዛኞቹ አባላቱ እግር ኳስ ሁለተኛ ስራቸው እንደመሆኑ ፉክክሩ ተመጣጣኝ አልነበረም። የቡድኑ አባላት
ከጸጉር አስተካካይ እስከ መምህር፣ ከዩኒቨርሲቲ ተማሪዎች እስከ ሽያጭ ሰራተኞች ከተለያዩ የሙያ ዘርፎች የተውጣጡ መሆናቸውም ታውቋል። የተወደዳችሁ እኩለ ቀን 6 ሰዓት ጀምሮ እስካሁን ሰዓት ድረስ በቀጥታ ስርጭት ተከታተሉት የነበረው ተወዳጁ የዜና ሾው ዜና ኢትዮጵያ የዛሬ ሰኞ መልኩ ይህንን ይመስል ነበር። ሮዛ መኮንንና ሰለሞን ኃይለ ኢየሱስ ዜና ኢትዮጵያን እየመራን ቆይታን አድርገናል። አማኑኤል በዳይሬክተር እንዲሁም ደግሞ ፋሲካ ያሌው ማስፈጸም ከመላው የስቱዲዮ ባለሙያዎች ካሜራማኖችና የስርጭት አስፈጻሚዎች ጋር ሆነን አብረናችሁ በቀጥታ ከእናንተ ጋር ቆይተናል። በያላችሁበት መልካም